ኔትወርክ ይዞታል። ይመቸኛል። ኔትወርክ ላይ ነው። ቀጥል ኢንሻአላህ። ኢንሻአላህ። ቢስሚላሂር ረህማኒር ረሂም سبح لله ما في السماوات وما في الأرض وهو العزيز الحكيم يا أيها الذين آمنوا لم تقولون ما لا تفعلون كبر مقتا عند الله أن تقولوا ما لا تفعلون إن الله يحيي به صفا كأنهم بنيان مرصوص وإذ قال موسى لقومه يا قوم لم تؤذونني وقد تعلمون أني رسول الله إليكم فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين وإذ قال عيسى ابن مريم ተቋረጠ አይደለ? ቀይ ያበራበት ነው። አይሰማም። خير አወረደ በቃ። እሺ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። እንዴት ናችሁ ጀማ? ያው እንግዲህ ኔትወርክ ይዞት መቻል ልፈታ ተቋርጦበት ነው። ኢንሻአላህ ሞዴሬተሮች ካላችሁ አስገቡ ድጋሚ እንቀጥላለን። ያው ዛሬ ትንሽ ኔትወርክ ያስቸገረ ነው። ገና ከመክፈቴም ደግሞ ላይቭህ ጥራት የለውም ብሎ ሪፖርት መጣ እና ዝም ብላችሁ ኮፒ ሊንክ ሼር ለማድረጉ ኢንሻአላህ ቆይ አብዱል ፈታህ መጥቷል። ኔትወርክ ከሁላችንም ጋር ነው። በጣም ትናንትና ዘይ ያስቸገረኝ ነው ያለው። አላ አብዱል ፈታህ አንደ ተቋረጥኩኝ ራሱ እኮ አላወቅኩኝም። እኔ አልሰማህም ማለት ይችላል። አይ ወይ ቃል ኢሳ ኢብኑ መርየም الحواريين የሚለው ድረስ የሰማ ከዛ በኋላ ተቋረጠ። በቃ ወደ ትምህርት ግቡ። አሁንም ሊቋረጥ ስለሚችል ኔትወርክ በጣም እያስቸገረ በቃ ኸይር ኢንሻአላህ። አቲክ ማቆም ስለሆነ ብዙም ችግር አይኖርም። ጀዛከላህ ሐቢቢ አላህ ይቀበል። እሺ ያ ጀማ አልሐምዱሊላህ ወከ صلاة وسلاما على عباده الذين اصطفى وبعد በድጋሚ السلام عليكم ብያለሁ። እንዴት ናችሁ ያ ጀማ? እኔ አለሁ አልሐምዱሊላህ። ኢንሻአላህ በአላህ ፍቃድ ዛሬም ትንሽ ፕሮግራሞችን እናካሂዳለን። ያው ዛሬ ብዙም አንቆይም። እሺ ብዙም አንቆይም። አንድ 40 ደቂቃ እንቆይና ከዛ በኋላ እንለያያለን ማለት ነው። ፕሮግራማችን ከመጀመራችን በፊት አብዱል ፈታህን ፎሎ አድርጉ፣ ጃቢርን ፎሎ አድርጉ፣ ዛህራን ፎሎ አድርጉ። እሺ ባረከላሁ ፊኩም። እና ደግሞ አሁን ገና ካሁን ሪፖርት ስለመጣ ፕሊስ ኮፒ ሊንክ ማድረግ አትርሱ። ሪፖርት መጥቷል ዛሬ ማለት ነው። ቀጥሉ ኢንሻአላህ። ያው ዛሬ ጥያቄ ያለው ጥያቄ እንቀበላለን። እንዲሁም መልሰለ ደግሞ ካለ ወገኖቻችን ገብተው አምላካቸውን እንደተለመደው እንዲያስረዱ እናደርጋለን። ማሻአላህ። አይ ተቀበለኝ አፕሎድ አድርጌ ነበር ቲክቶክ ተቀበለኝ፣ አስተካክሎታል። ጠፍቷል ሪፖርቱ። ቆይ ስክሪንሾት ላድርገው። አስተካክሎ ይገርማል። እሺ ሞዴሬተሮች አላችሁ ዚክራ እስቲ ሞዴሬተር ካላችሁ ጻፉልኝ። ዛህራ ሰላም አለይኩም እያወራሽ ከሆነ አይሰማም። አይ ቲንክ መቆጣ አላወቀችም። ይትላካት። እሺ ኮሜንት ላይ ጻፉ ሞዴሬተሮች ካላችሁ፣ ካልሆነ እንዳስገባ አይ ቲንክ የለውም። በቃ እሺ ከሌሉ ኢንሻአላህ ያስገባለሁ። ወገኖች ጻፉልኝ። ጥያቄ ያለው ካለ ወገኖቻችን ኮሜንት ላይ ክርስቲያንን ጥያቄ ያለን ብላችሁ ጻፉ፣ ወይም ደግሞ 3 ቁጥር ጻፉ።
ቆይ አንዴ መጣ። አንዴ ሻጉሻ ጀባ አንዴ መጣ። ሻጉስ ከዛ ኸይር ተመልሻለሁ። አጀባ ኮሜንት ላይ ጥያቄ ያለው ካለ 3 ቁጥር ጻፉ። እስካሁን አልተኝም። ኮፒ ሊንክ የምታደርጉበት ነው የሚታይ። ማሻአላህ አለይኩም አላህ ይቀበላችሁ። ኮፒ ሊንክ የምታደርጉ ከስር ይታያል። አሁን መጣ ሊንክ። እሺ ላስገባችሁ በየተራ። ቮርቴክስ የሚለው አካውንት ፕራይቬት ነው፣ አስተካክል። እሺ ዲታ ሰላም ብያለሁ። ይሰማሃል ወገን? አሁን ይሰማኛል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እንኳን ትንሽ እውቀት እንትን ለማለት ነው የመጣሁት። ጥያቄ ነበረኝ። በስቶሪ ኦፍ አደም ዙሪያ ላይ አጠባሪ እንደዘገበው ይላል እና 263 ላይ እሺ እና አላህ በእጁ እሱን ከፍተህ ብታብራራለኝ ትንሽ ከፍተህ ሐሳቡን ንገረኝና ኢንሻአላህ ሐሳቡ ላይ ሪአክት ማድረግ እንችላለን። አደምን አላህ በእጁ እንደፈጠረው ጭቃ ኩቶ 40 ቀን ከ40 ቀን በኋላ ምናምን ነው የሚለውና እሺ እዛ ጥያቄ የፈጠረብህ ምንድን ነው? እና እጆቹ ፈጣሪ ናቸው ወይ? ጥያቄ ተሰጠው ያሳን እኮ ቁርአን ላይም እኮ አለ። ቁርአን ላይ ብትሄድ እኮ አምላካችን ያለ ሰይጣን እንዲማ خلقቱ በየደይ በእጆቼ ለፈጠርኩት አሰግድም እንደ ይለዋል። አሁን እንደዛ ሲል ፕራክቲካሊ በእጁ ፈጠረው ነው ወይስ በእጁ ሰራቸው ነው? መፍጠሩና መስራቱን እዛ ላይ ግልጽ አድርግልኝና። መስራት የሚለው እኮ ሊትራሊ መፍጠር የሚለው እኮ ይገልጻ አይደለ? ስለዚህ አምላክ አላህ Subhanahu Wa Ta'ala በእጆቹ ፈጥሮታል። ከዛም በኋላ መስራት መፍጠር አይደለም። ከዛ በኋላ ምንድን ያደረገው ቀጥሎ ፈነፈኽና ፊ አለ ተነፋበት አይደለ? ሩህ ተሰጠው፣ አይው ተደረገለት። አያ ስለዚህ አላህ Subhanahu Wa Ta'ala ናም አደምን በእጆቹ ሰርቶታል፣ ፈጥሮታል። ለመስራት የሚባለው ራሱ መፍጠር በሚለው ስለሚመጣ ማለት ነው። ኦኬ ግልጽ ነው። በጣም ጥሩ ነው። ሌላ ደግሞ ቀጥል። ኦኬ ሌላ ደግሞ ጅብሪል ለነብያችን ስለ ውዱ አደራረግ ሲያስተምር ውዱ ካስተማረው በኋላ ወደ ፕራይቬት ፓርቱ ውሃ ረጭቷል እንዴ? ማለት ጅብሪል ፕራይቬት ፓርት እንዳለው ነው እንትን ያደረኩት። እዛ እንደዛ የሚል ነገር አለ እንዴ ሐዲስ ላይ? ምን ለማለት ነው? እስካሁን አላየሁም እንደዚህ አይነት። እስኪ ሐዲሱን ካስታውሰው ንገረኝና እናየዋለን። መላኮች ጾታ የላቸውም፣ እንደኛ አካል አይደሉም። ነገር ግን በሰው መንገድ ሊገለጹ ይችላሉ እና ሊገለጹ ይችላሉ። አንተ ባልክበት መንገድ እንደዛ ፕራይቬት ፓርቱ ላይ ታደረገ የሚል ነገር እስካሁን ሐዲስ ላይ ሆነ ቁርአን ላይ አላየሁም። ካለ ኢንሻአላህ ቦታውን ንገረኝና እንመለከተዋለን በምን አንፃር እንደሆነ። ኦኬ እድሉን ለሌላ ስጥና እንደገና ቼክ አድርጌ ታብራራልኛለህ ከይቅርታ ጋር ኢንሻአላህ። ይቻላል። አሳተስ እሺ እናመሰግናለን። ያ ጀማ ጥያቄ ያለው ካለ ኮሜንት ላይ ጻፉ። ከዚህ በኋላ 20 ደቂቃ የሚቆየው እሺ ዛያፉ በሉ እንግዲህ ያው ትንሽ ሀጃዎችም አሉኝ እና 20 ደቂቃ ቆይተን እንወጣለን ማለት ነው። በ20 ደቂቃ ውስጥ ያው ኪታባችንን እንቀራለን። ከዛ ጥያቄዎችን አስተናግደን እንለያያለን ማለት ነው።
ነገ ደግሞ ደመቅመቅ ብለን እንቀጥላለን ፕሮግራማችን። እንዳይደብራችሁ ዛሬ የገባሁት እንዳይደብራችሁ ነው። አሁንም አስቀር እኮ በቃ እኔም ትናፍቁኛላችሁ እናንተ ደግሞ ይደብራችኋልና ለዛ ነው የገባሁት። ኢንሻአላህ ትንሽ ተዘያይረን ትንሽ ተጫወተን እንወጣለን ማለት ነው። ኸይር እሺ። እምነቲዝም ሰላም ብያለሁ። እንዴት ነህ ብራዘር? ኔትወርክ አስወረደው። እሺ ጥያቄ ያለው ካለ 3 ቁጥር ጻፉ። ሀቅ ነው ምናምን አውቃለሁ። ምን አልከኝ? ወአለይኩም አይሰማም ድምጼ? እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? እንዴት ነህ? ሀይቢ ሰላም ነው አለ አልሐምዱሊላህ። ቪዲዮ መልቀቀን አልነገርካቸውም እንዴ? ቪዲዮን እጄ ሳይው 400 ቪው ምናምን ነው ገናና ኮፕሊንክ አድርጉ እንጂ ጋይስ አላረጉም ገና 400 ምናምን። አይ አልተናገረ ሰው ይገርማል። እስቲ ስንት ሰው ይታየው እንዴ? አልታየም ዛሬ ምንድን ነው? 400 ሰው ብቻ ያጀማ ቪዲዮ ላይ ያለው እንዴት እንደሆነ 400 ሰው ብቻ ነው ያየው። እየገባችሁ ኮፒ ሊንክ እና ምናምን አድርጉት ይዩት። እሺ ባረከላሁ ፊኩም ጀዛኩሙላህ። እሺ ሃይ የሚለው አካውንት ሰላም ብያለሁ። ሰላም አለይኩም ኢምራን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አላህ አልሐምዱሊላህ ሰላም ነሽ? እኔ ጥያቄ ሰላት ነበረ። አረብ ሀገር ነው የምሰራውና ማታ አምሽቼ ነው የምተኛው በጣም እሺ። እና ሱብህ ላይ ጭራሽ አልነቃ እያልኩኝ ከዙሁር ጋር ብሰግደው እንዴት ይታያል? ሱብህን ላ እንደዛ ይባል ነገር የለም። ሜቢ ዘንግተሽ አንድ ሁለት ቃልፎሽ ከሆነ የተነሳሽበት ሰዓት ሰግደሽ አልፎሽ ከሆነ ማለት ነው። በድንገት ምሳሌ አላርምሽ ሳይሰራ በምታትነሽ አልፎሽ ከሆነ የዛ ሰዓት አልፎኛል እና አልሰግድም የሚባል ነገር የለም። ታደርጊያለሽ በተነሳሽበት ሰዓት ሰግደሽ። የኡዝር ነው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ኡርፊያቱል አቅላም አንድ ሰው የተኛው ሰው ላይ ወቀት ነው እስክሪብቶ ተነስታ ብለዋል። ተኝተሽ ያደረግሽው ነገር ላይ አትጠይቂም፣ ራስተሽ ነው። ግን የተኛሹ ደግሞ ተካስሮን ከሆነ ሱብሂ ሰላት መድረሱን እያወቅሽ ለመነሳት አቅደሽ ካልሆነ ይሄ ከባድ ችግር ነው። ስለዚህ ማድረግ አለብሽ። አላርም እቀጥራለሁ፣ ደውሉልኝ እላለሁ፣ ግን ጭራሽ ነው የማይሰማኝ። በጣም ስለሚደክመኝ እተኛለሁ። ከዛ አልሰማውም፣ አላርሙን ያልፈኛል። የምታመሽው ለምንድን ነው? ስራ። ኦኬ ስራ ከሆነ والله ፈተዋ ይሆናል። ብቻ ግን ሱብሂ ማለማመድ አለብሻ። 5 ደቂቃ ነው ያው ይከብዳል። ስራ እንደዚህ ሌሊት የምትሰሪ ከሆነ የሌሊት ስራ ከሆነ ሜቢ ሊከብድ ይችላል። ግን ማለማመድ ነው። አንዴ ከለመድሽው ይስተካከላል። ምሳሌ 11 ሰዓት ተነሽ ወይም 10 ተኩል የምትነሽ ከሆነ ሁልጊዜ 10 ተኩል ላይ ቃላም ለትንሽ ጊዜ ሙይ በደንብ አድርገሽ ወይም ለሞባይል ላይ ሙይ አላርም ከዛ ቀስ በቀስ ትለምጂዋለሽ። እና የሰዓት ነገር ከባድ ነው። አላህ ያግዝሽ። ግን ስራ ከሆነ ያው ከባድ ነው። ብቻ አላህ ያግዝሽ ነው የሚለው። ሌላ ምንም አለ። አሜን። እሺ ዱአ አድርጉልኝ ኢንሻአላህ። በቻልሽው ግን ሰዓትን በወቅቱ እሺ፣ አደራ። እሺ አመሰግናለሁ። እሺ እኛም እናመሰግናለን። ወአለይኩም ሰላም። አይ ቲንክ ዛሬ ጥያቄ ያለው ወገን የለም። ሙስሊሞች ናቸው ጥያቄ ያላችሁና በቃ እናንተ የምትሆኑ ግቡ፣ ችግር የለውም። ደግሞ እኛ ተገለል እንዳትሉ ብዬ እኮ ነው። ያው አብዛኛው ፈትዋ ስለምጠይቁ ለዛ ነው። ግን ኢንሻአላህ ጥያቄ ያለው ካለ ግቡ። ወንድሞቼ እንዲሁም እህቶቼ። እሺ አፈወርቅ ሰላም ብያለሁ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስሜ ክርስቲያን ስም ነው። አፈወርቅ ታሪኩን ታውቅ ማለት ነው? ታሪኩን ታውቀዋለህ? ታሪኩን አላወቅኩትም። አንድ ሰው አለ አፈወርቅ ይባላል በክርስትና ማለት ነው። እና ታላቅ የቤተ ክርስቲያን አባት ነው ዮሐንስ አፈወርቅ ይባላል። እና አፈወርቅ ተባለ መሰለህ የሆነ ጊዜ የሆነ ሴት ይዟትና ማለት ነው ዝሙተኛ ሴት ይዙና ንጉሱ ምን ያደርጋል? ገልብጦ እንደዚህ ገልብጦ ያሰቅላትና የመራቢያ አካባቢ ላይ ምራቅ እንዲተፋባት ያደርጋል። ከዛ በኋላ ዮሐንስ አፈወርቅ ማደረገ ሄደና እኔ ክርስቶስ ከዚህ ጋር እንደተወለደ አምናለሁ ብሎ እንትኑን ሳመው ይላል። መራቢያ አካሏን ሳመው። ከዛ በኋላ ማርያም አንተማ አፈወርቅ ነው አፍህ ይጣፍጣል ብላ አፈወርቅ አለችው ይላል። እስካሁን አላውቀውም ነበር የስሜን ትርጉም። ያንተማ አይደለም አታስብ። ያንተ አፈወርቅ ስትባል በዛ አይደለም። ይሄኛው የቤተ ክርስቲያኑ ቄስ ነው እንደዚህ ያደረገው እንጂ አንተ አይደለም አታስብ። በዛም ሊሆን ይችላል ያወጣልኝ።
ከሆነ ከባድ ነው፣ ግን አይሆንብህም። ታስፈልግ አልሐምዱሊላህ። አሁን ያው ከሰለምኩ በኋላ አብዱራህማን ነው የሚባለው። ማሻአላህ ሰለምተኝ ነህ? ማሻአላህ ማሻአላህ፣ በጣም ደስ ይላል። እንኳን አላህ ወደ ብርሃን አመጣ እና እንዴት ነው እየበረታህ ነው? አልሐምዱሊላህ ማሻአላህ፣ በጣም ደስ ይላል። ምንም አይደለም። እሺ የምናግዝ ነገሮች አሉ፣ ጥያቄዎች ካሉ ምናምን ሐሳቦች ካሉ? አዎ ጥያቄዎች ነበሩኝና በእስልምና ፎቶ መነሳት ይቻላል ወይስ አይቻልም? ኸይር ፎቶ መነሳት የሚለው ነገር ስንመለከት በጣም ኺላፍ ያለበትና ሰፊ ሐሳብ ነው። ግን ቃል አድርጌ ላስቀምጥልህ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለዋል? ለዐነላሁ አልሙሰውሪን ብለዋል። አላህ ረገመ ስዕል ሰዓሊዎችን ወይም ደግሞ ቀራጮችን ብለዋል። ሙሰዊር የሚለው ቃል ቀራጭ የሚል ትርጓሜ ነው ያለው። እሺ ታዲያ ወደ ሱራው ደግሞ ስንመጣ ዑተይሚን ረህመቱላሂ ዐለይሂ እንዲሁም ደግሞ ተአኺሮች ዑለማዎች ይሄን ሐዲስ ሸርህ ሲያደርጉ ይሄ ሙሰዊር የተባለው ብሎ ያስቀምጣል። ሙሰዊር የተባለው ላይክ ቅርጻ ቅርጾችን እየሰራ በቅርጻ ቅርጽ እያደረገ የሚቀርጽ ነው ብሏል። አማ ፎቶ አንተ ማንነትን የሆነን ጊዜ ያለህን ነገር ነው ካፕቸር አድርጎ የሚያስቀምጠው አይደለ? ፎቶ ሲነሳ አንተን ነው ካፕቸር አድርጎ የሚያስቀምጠው እንጂ የተለየ ቅርጽ አልሳለም፣ የተለየ አያደረጋል። ይህን በማድረግ ችግር የለውም የሚሉ አሉ፣ እንዲሁም ደግሞ አቻልም የሚሉም አሉ። እና ያው ሰፊ ሀሳብ የፈትዋ ጥያቄዎችን አናስተናግድም። ኢንሻአላህ ምን ታደርጋለህ? የት ሀገር ነው ያለው? ወይም ደግሞ ቲክቶክ ላይ ሁሱን ጠይቀው፣ እንዲሁም ደግሞ ሼክ ዘይን ጠይቃቸው ኢንሻአላህ። ግልጽ ነው ሀሳቡ? አለው ግልጽ ነው። ገብቶኛል። አይ ሐቢቢ ማሻአላህ አላህ ያጠንክር ብያለሁ። እሺ በርታ። ጥያቄዎች ካሉ ምናምን እሺ ይገባል። እሺ እሺ ኡስታዝ ጀማል ሰላም አለይኩም። የሉም። እሺ ሞዴሬተሮች ዛሬ የላችሁም እና ምንድነው? ሞዴሬተር ዛሬ የለም። እስቲ እንልፈልግ ሞዴሬተር። ሙስሊሞች ገስታት ላኩሽ ለማስገባት እንዲመች ባረከላሁ ፊ ሙህቶቼ ገስታት ላኩሽ። ገስቱ ይሞላል። ዚክራ ካለሽ አስገባቸው። በቃ አንቺ እኔን አስወጣኝ ለነሱ እድል ለመስጠት ከይቅርታ። አይ ሐቢቢ ተዘካላሽ እናመሰግናለን። እሺ መሉ ሰላም ብያለሁ። እሺ ሰላም እንዴት ነህ? ሰላሙን አላ መን ተቢዐል ሁዳ አለ። እሺ ከየት ቤተ እምነት ነሽ? ኦርቶዶክስ። ጥያቄ አለሽ ወይስ እንጠይቅሽ? ኦኬ ጥያቄ አለኝ፣ ግን ትንሽ ታገሰኝ። ትንሽ ደቂቃ። ችግር የለም። ጥያቄ ያለው ካለ የትኛውም አካል ገብቶ መጠየቅ ይችላል። ግቡ። እሺ ተወዳጅ ሰላም ብያለሁ። አለ ወገን ሚውት ካደረገ አውሩት ኢንሻአላህ። እንደዚህ የሚቆዩ የሆነ ችግር አለባቸው። አውራቸው። አይ እኔን ትንሽ ጠብቀኝ አንዴ። ኖ አንቺ ችግር የለም ተቀበል። በጠይቃችሁን ያዘጋጀኝ አታስቢ። እሺ ጥያቄዎችን ማዘጋጀት ትችላለች፣ ግን እንደዚህ ቆዩ አንዳንዴ ገብተው እንትን ሊያደርጉ ሪፖርት ሊያደርጉ ስለሚችሉ በሚለው ነው። ኸይር አሁንም ጥያቄ ደግሞ አለው። ጥያቄ ያለው እስልምና ላይ እንዲሁም ደግሞ ክርስትና ላይ መልስ ያለኝ የሚል ካለ የትኛውም አካል እየገባ ጥያቄውን ማቅረብ ይችላል። እሺ ማርክቱ ሰላም ብያለሁ። ይሰማሃል? ወረደ። ኸይር በተራ አስገባቸው።
እሺ አንድ ጥያቄ ልጠይቅሽ። በእናንተ ሃይማኖት ማለት ነው ሴት ልጅ ለምንድን ነው ፍቃድ የሌላት? ማለት በእናንተ ሃይማኖት ብዙ ጊዜ ሴት ልጅ በቃ ምንም መብት የላትም ማለት ይቻላል። ወላሂ ምሳሌ በምን መብት የላትም? ምሳሌ በምን መብት የላትም? አሁን ለምሳሌ ወንዶች ማለት ነው 4 ሚስት ማግባት ይችላሉ። ቁርአን ይፈቅዳል። ለምን? እነኚህ ግልጽ ማለት የሴቶች ማለት ነው። የሴቶች ግልጽ ከሆነ ለመሆን ዝግጁ ስለሆንኩኝ ነው። እሺ አላህ ይዳስ። በመጀመሪያ ሴቶች መብት የላቸውም ያልሽው ይሄ ፍጹም ስህተት ነው። ሜቢ አሁን በዛኛው ከሆነ ይችላል፣ በዛኛው በኩል አለ አስረዳሻለሁ። በእስልምና ግን ምሳሌ አምላካችን ምን አለ? ወለሁነ ሚስሉ الذي عليهن بالمعروف አለ። ሴቶች በባሎቻቸው ላይ ሐቅ አላቸው ያስቀምጣል። በባሎቻቸው ላይ እንዲሁ መብት አላቸው ብሎ ይናገራል። በጋብቻ ሳስቀምጥ ማለት ነው። በእናትነት ደግሞ ሳስቀምጥ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ወይሐከ ኡሙከ እናትህን አደራ ተንከባከብ ብሎ ያስቀምጣሉ በእናትነት። ሶስተኛ ደግሞ በሀብት ደግሞ ከሆነ ሴት ልጅ በእስልምና መስራት ትችላለች፣ ማስተማር ትችላለች፣ ብቻ ፊትና ሳትሆን ማለት ነው። ተሰተራ ማለት ነው ለማድረግ ትችላለች። አይሻ አይደለ? ስለዚህ መብት የላት የሚያልሽው ይሄ ፍጹም ስህተት ነው። እንዲሁም ደግሞ በልጅነት ደግሞ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ሐዲስ ላይ ላ ተክረሁል በናት ፈኢነሁን المؤنثات الغاليات ሴቶችን አትጥሏቸው እነሱ የከበሩ ናቸው አሉ። አይሻ አይደለ? እንዲሁም ደግሞ استوصوا بالنساء خيرا ሴቶችን በጥሩ መንገድ ተንከባከባቸው አሉ። ቀጥሎ ደግሞ አንየክስዋሃ ሚማ የልበስ ወይጢማሃ ሚማ ያጠምዱ አስቀምጡ። አንድ ባል ሚስቱን ከሚበላ ማብላት አለበት፣ ከሚለብሰው ማልበስ አለበት፣ ግዴታ ነው። አማ በዛኛው ስንዞርሳ ሴት ልጅ እንድትገዛ እንጂ እንድትናገር አልተፈቀደላትም። መጽሐፉ ስንከፍተው ራሱ ምንድነው የሚለው? ሴት በነገር ሁሉ እየተገዛች በዝግታ ትኑር ነው የሚለው። ያው እየተገዛች በዝግታ ትኑር ነው የሚለው። እዚህ ጋር ደግሞ ምንድነው የሚለው መጽሐፍ ቅዱስ? ሴቶች በማህበር ዝም የሚለው ህግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም ነው የሚለው። ስለዚህ መብት የሌላቸው በክርስትና ነው። በጣም ብዙ ጥቅሶች አሉ፣ ግን ያው ወደ ክርስትና እንዳልገባብሽ ይዘጋል። በክርስትና እንዴት በክርስትና እስኪ ምሳሌ ተሳየሽው። አሁን ይሄ ይላል ሚስቶች ሆይ ይላል ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ባልሽ ይግዛሽ ይልሻል መጽሐፍ ቅዱስ። ሴት ልጅ ባሏ ይገዛታል። ማን እንደሚገዛት? ለጌታ እንደምትገዛ። ለጌታ እንደምትገዛ በቃ ታማኝ ትገዛ ነው። ሰውን ማለት አምላክን እንደምታከብር እሱን ማክበር እንደማለት እኮ ነው። ታዲያ ማክበር ነው ትክክል ነሽ፣ ግን ትገዛ ነው የሚለው። መገዛትና ማክበር ይለያያል። አንቺ ጌታ የምትገዢው ምን በማድረግ ነው? አምላክ የምትገዢው በመስገድ በመፍራት አይደለ? ስለዚህ መጽሐፍ ቅዱስ እንደሚያዝሽ ከሆነ ለባልሽ መፍራት አለብሽ፣ ባልሽን መገዛት አለብሽ። አዎ እሱማ ግድ ነው። መፍራት ሲል በቃ ማለት በእስልምና ትገዛ እንዳምላክ የሚባል ነገር የለም። አንድ ሴት የምትገዛው ለአምላኳ ብቻ ነው። ለባሏ ትገዛ የሚባል ነገር በእስልምናችን አይነገርልን። እንደዛ ተብሎ አይቀመጥም። እሺ እንቀጥል። አሁንም እስኪ ቺ ምንድን የምትባንብባት ሴቶች በማህበር ዝም የሚበሉ ህግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። ሴት መናገር አልተፈቀደላትም። አይሻ አትችልም። መጽሐፍሽ ወይም መጽሐፍ ቅዱስ ሴትን አትናገር ይላል። አልተፈቀደላትም ማለት መናገር በመጽሐፍ ቅዱስ ማለት አትናገር የሚለው ለምሳሌ ቅዳሴ አለ። ቅዳሴ ውስጥ ገብታ መቅደስ አትችልም። ለምሳሌ በማህበር መቅደስ አትችልም። ማህበር የተቀመጠው ቸርች ነው። በቤተ ክርስቲያን ዝም ትበል ነው። ቀጥሎ ደግሞ ምንድነው ህግ ደግሞ ህግ ምንድነው የሚለው? እንዲገዙ እንጂ እንዲናገሩ አልተፈቀደላቸው የሚለው። ሴት መገዛት የተፈቀደላት እንጂ መናገር አልተፈቀደላትም። ስለዚህ አንቺ መኑ የትኛውን ቦታ ሄደሽ መናገር አትችይም። ኢቭን እሱን እንተውና ምንድነው የሚለው ቀጥሎ? ምንም ሊማሩ ቢወዱ በቤታቸው ባሎቻቸው ይጠይቁ ነው። መናገር ስለማትችል መማር የሚፈልገው ነገር ካለ ሂዳ ቤቷ ትማር ነው የሚለው። አይሻደለ? በእስልምና ግን አይሻ ረዲየላሁ ዐንሃ ለምሳሌ ሚን ወራኢል ሒጃብ ሰሃቦችን ታስተምር ነበር። ሚን ወራኢል ሒጃብ ከግዱ ውስጡና ታስተምር ነበር። አይሻደለ? ኢቭን መሳጅዶቻችን ላይ ሴት ዱዓቶች አሉ፣ ለሴቶች የሚያስተምሩ ማለት ነው። በክርስትና ግን እንደዚህ ይባል ነገር የለም። ለማንኛውም እስልምና ላይ እንቁምና ያው በክርስትና ላይ ብዙ ጥቅሶች አሉ፣ ግን ርዕስ እንዳይቀየርብን ወደ እስልምና ስንመጣ ማስተማርም ትችላለች። ፊትና
አትሆን ማለት ነው። ለሴቶች እንዲሁም መናገር ትችላለች። እህነተ በመቀጠል ሴት አራት አታገባም። ሴት ልጅማ አታገባማ። ወንድ ልጅ ይፈቀድለታል። ሰው ለምን? ጥሩ ጥያቄ። መጀመሪያ ሴት አራት ታግባ እንዴ የሚል ነገር ይነሳል። ተፈጥሮ ይፈቅደዋል እንዴ የሚል ነገር ይነሳል። አፈጣጠራችን የተለያየ አፈጣጠር ነው ያለው። ሴት ልጅ በባህሪዋ ተቀባይ ናት፣ እንዲሁም ደግሞ አቅሙ የላትም አራት ወንድ አንድ ለማድረግ። እሺ በአንቺ ሎጂክ እንሂድና በቃ ሴት ልጅ አራት ወንዶችን አገባች። ሴት አራት ወንዶችን ካገባች ስለዚህ አራት ወንድ እሷ ጋር ይተኛል ማለት ነው። አንደኛ። ሁለተኛ ስታረግዝ ማን ነው የማን ልጅ እንደሆነ እንግዲህ ፈጣሪ ወቀው። ሶስተኛ ሜንታሊም አእምሮ አይፈቅድም አራት ወንድ ማፍቀር አችም ሴት ማፍቀር አይሻለም። ወደ ወንድ ልጅ ደግሞ እንጣለሽ። ወደ ወንድ ልጅ ደግሞ ስንመጣ እሱ ውሸት ነው። እሺ አሁን ደግሞ ወደ እንምጣ። እሺ ወደ ወንድ ልጅ አስረዳ ፍቀጅልኝ። ሀሳባችን ብቻ ነው የሚለያየው እንጂ አንድ አእምሮ ነው ያለን፣ አንድ ጭንቅላት ነው ያለን። አይደለም ሀሳባችን ብቻ ነው የሚለያየው፣ የምናስበው ሀሳብ ብቻ ነው ሊለያይ የሚችለው። ይሄ ስህተት ነው። ሜቢ አራት ነክ ተመረሻል ባዮሎጂ ላይ ወይም ደግሞ ስሙ ምንድን ነው ሳይንስ ላይ ተመረሻል። ረሳሁት የሆነ ስም ነበረው። አራት ነክ ስንማር ካስታወሽ የሴት ልጅ አፈጣጠርና የወንድ ልጅ አፈጣጠር የሚባል ነገር አለ። ሴት ልጅ በተፈጥሯ ደካማ ናት ወይም ደግሞ ጠንካራ ጡንቻ ያላት። ኢቭን ይሄ ራሱ መጽሐፍ ቅዱስ እኮ ይናገረዋል። መጽሐፍ ቅዱስ ምንድን ነው የተመለከተው እዚህ ጋር ሴት በተፈጥሯ ደካማ ናት ይላል። ያው መጽሐፍ ቅዱስ ራሱ ይላል ያው ሴት በተፈጥሯ ደካማ ናት፣ የሰማችው ምንም ሳታመዛዝን አሜን ብላ ትቀበላለች ይላል። ያው ይሄን ባላምንበትም እኔ ግን ደካማ እንደሆነች ይናገራል። ደካማ ሲባል ያው አፈጣጠራችን እንደምናውቀው ወንድ ልጅ ጡንቻ ጠንካራ ነው። ሴት ልጅ በተፈጥሯ ጡንቻ ያላትም ደከም ያለ ሰውነት ነው ያላት። ይሄን የትኛውም ሰው ያውቀዋል። ማንም እንደው ማንም ከመስ ውስጥ ያለ ሰው ታዩና ከመስ ውጭ ያለው ሰው ራሱ ይሄ ነገር በቀላሉ ይረዳዋል። ለማንኛውም ይሄን ተው። አሁን ወደ ወንድ ልጅ እንምጣ። ወደ ወንድ ልጅ ስንመጣ ወንድ ልጅ ፊዚካሊ ሰውነቱ ይፈቅዳል። ሁለተኛ ሰጪ ተቀባይ አይደለም። በአንዴ ሁለት ሴቶች ቢያረግዙ ሁለቱም የሴት ልጆች ናቸው እንጂ እንደዚህ አይነት ችግር ሊፈጠርም አይችልም። ሲቀጥል እስልምናችን በዓለማችን ላዳምጪ አንድ ወንድ አንድ ሴት ታገቡ ያስቀመጠው እስልምናችን ብቻ ነው። በሌላ ዓለት ቤትም ብትሄጂ ብዙ ሴቶች ይገባሉ። እስልምናችን ይሳመናል ቁርአን ላይ ምን አልሽኝ? አንድ ድገምልኝ ሆነ ያልካን ሰሞከ በዓለማችን ላይ አንድ ሚስት ያግባ ብሎ ያስቀመጠው እስልምና ብቻ ነው። አንድ ወንድ አቅሙ ከይል ማስተዳደር ካልቻለ አንድ ሴት ያግባ ብሎ ያስቀመጠው እስልምና ብቻ ነው። ከእስልምና ውጭ ያሉት በሙሉ ከአንድ በላይ ማግባትን ይፈቅዳሉ። ክርስትና ይከለክላል እንዴ? አዎ። የት ቦታ ላይ ይከለክላል? ማለት ቦታውን ባላውቅም እኔ ከሳነበው መሰለሽ የሚለው መጽሐፍ ቅዱሱ ነቢያቶቹም እግዚአብሔርም ሲያጋባ እንደነበር ነው የማውቀው። ምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? መንግስቱንና ሚስቶቹን ሰጠው ይለዋል ለዳዊት። እግዚአብሔር ለዳዊት ለዳዊት ምን ሰጠው? ሚስቶች ሰጠው። እና ዝሙት ከሆነ ክልክል ከሆነ እዚህ ጋር ያጋባል እግዚአብሔር። አብርሃም ምሳሌ እና አብርሃም እና ሙሴ ስንት ሚስት ነበር ሲያገቡ የነበሩት? 3 ሚስት 4 ሚስት። አብርሃም 3 ሚስት፣ ሙሴ 2 ሚስት አይሻለለ? ሰለሞን 1000 ሚስት 1000 ሚስት ነበር ሰለሞን የነበረው። ያው 700 እና 300 1000 ሚስት ነበር የነበረው አይሻለለ? ታዲያ እስልምና ለምን ፈቀደ ከአንድ በላይ ጋብቻ ካልን መጀመሪያ እስልምናችን ዝሙትን በጣም ይጸየፈዋል። ለዛ አምላካችን ምን አለ? ቁርአን ላይ ተመልከቱ። እዚህ ጋር ዝሙተኛይቱና ዝሙተኛውን ከሁለቱ እያንዳንዱ ያላገቡ እንደሆኑ 100 ግርፍ አግረፋቸዋል። አንድ ሰው ዝሙት የሚሰራ ከሆነ ይገረፋል። ስለዚህ አንድ ሰው በህገ ወጥ መንገድ ዝሙት ከሚሰራ በትክክለኛ መንገድ እንዲያገባ አምላካችን ፈቅዷል። ሲፈቅድ ተመልከቱ አምላካችን ምን አለ? ዝሙትን ከተወሰናላችሁ በላይ ሴቶች ለእናንተ የተዋቡላችሁን 2 2 3 3 4 አግቡ፣ አለማስተካከል የምትፈሩ አንዲትን ብቻ አግቡ ብሎ ያስቀምጣል። ስለዚህ አንድ ማግባት ያስቀመጠው ወይም ደግሞ አንድ አግቡ የመከረው እስልምና ብቻ ነው። ነገር ግን አንድ ሰው አቅሙ ካለው ማስተዳደር የሚችል ከሆነ ከአንድ በላይ ሊያገባ ይችላል።
ግን ሲያገባ ሁለቱንም በፍትሃዊ መንገድ ማስተዳደር መቻል አለበት። ለዛው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምናሉ መን ካነ ለሁም ረአታኒ ፈማለ ኢላ አሐዲሂማ ጃአ የውመል ቂያማ ወሸቁሁማ ይላሉ። አንድ ሰው ሁለት ሚስቶችን አግብቶ ወደ አንደኛው የማዳላ ከሆነ የውመል ቂያማ ሲቀሰቀስ አንድ ጎኑ ያጋደው ሆኖ ይነሳሉ። ስለዚህ ከባድ ኃጢአት ነው። ሁለቱን በትክክል መንገድ ማስተዳደር አለበት። እሺ ይሄን ካየን ያው እስልምናችን የከለከለው አንደኛ ዝሙትን ስለሚጸየፍ ነው አይተናል። ሁለተኛ ለምን ፈቀደ የሚል ነገር ከተነሳ ማሰብ ያለብን በድሮ ጊዜ ጦርነቶች ነበሩ። ጦርነቶች ላይ ወንዶች ይሞታሉ። ለምሳሌ በአንድ ጦርነት ብቻ ከአንድ ሀገር ስንት ሰው ይሞታል? ወደ 80 ሺህ ሰው ይሞታል። በጣም ብዙ ሰዎች ይሞታሉ። በጦርነት ወንዱ ከሞተ ሴቶቹ ምን ይሆናሉ? ሳያገቡ አይሻ አይደለ? ሳያገቡ ምን ይሆናሉ? አላገቡማ። እንዳያገቡ ደግሞ ወንዶች በጦርነት ሞተዋል። ካላገቡ ሀገሪቱ ልጠፋ ነው። ዘር ሊቆም ነው። ዘር አይቀጥልም ማለት ነው ካላገቡ። ሁለተኛ እነሱ ማን ይጠብቃቸዋል? ለምን በዛ ሰዓት ግዴታ ባል ያስፈልጋል የሚንከባከባቸው የሚያበላቸው እንጂ እንዳሁኑ ቦርሳዋን ይዛ ተቀባብታ ወጣ ስራ ልትሰራ አትችልም። የለም እንደዛ አይነት ነገር። ስራ የሚሰራው ወንድ ልጅ ነው። እሺ አይደለ? የሚያስተዳድር ያስፈልጋል። ሁለተኛ ደግሞ በዋቂው አሁን ላይ ሴቶች ከወንዶች ይበዛሉ። ሴት ከወንድ ይበዛል አይደለ? ሶሪ ትክክል ነው። ሴቶች ከወንዶች ይበዛሉ። ሴቶች ከወንዶች ከበዙ ያላገቡት ሴቶች ምን ሊሆኑ ነው? ሄደው ዝሙተኛ የሆኑ መንገድ ላይ ቆመው ይጠይቁ ወንዶችን። ስሜትም አላቸው፣ የሚንከባከባቸው ያስፈልጋቸዋል፣ ልጅም መውለድ ይፈልጋሉ። ስለዚህ ምን ሊያደርጉ ነው? እሺ አይደለ? እስልምናችን አንድ ህግ ሲፈቅድ በዚህ አንጻር ነው። አብሶዶም በድሮ ጊዜ ማወቅ ያለብሽ ነገር ጦርነቶች ቀላል ነገር አልነበሩም። በጦርነት በጣም ብዙ ወንድ ነው የሚያልቀው። ስለዚህ ፖፑሌሽን መቀጠል አለበት። ሶስተኛ ደግሞ ባላቸው የሞቱባቸው ባይ ዘ ዌይ ይሄ ነው ዋናው ኮንሴፕት ይሄ ነው። ባላቸው የሞቱባቸው ሴቶች በጦርነት ባላቸው የሞቱባቸዋል። ሲሞትባቸው እነሱን የሚንከባከብ ማን ነው የሚሆነው? ምሳሌ የነብዩ ሰለላሁ ዐለይሂ ወሰለም ሚስት አለች ከአይሻ በኋላ ያገቡት ማለት ነው። ስሙን አስታውሱኝ አንዴ ላውጣው ነው። ቆይ ፋይሉን ያየነው እንመለከት። ምሳሌ አይ ቲንክ ስሟን ረሳሁት። አፊ ላይ እኮ አለ። አይዋ ሰውዳ ምሳሌ ሰውዳ ሙስሊም ነበረች። ባል ነበራት። ባሏ ሞተባት። ባሏ ሲሞትባት አሁን ምን ታርክ? ባሏ ሞቷል። የሚንከባከባት የለም። ወደ ቤተሰቦቿ ከተመለሰች ጣዖት አምላኪ ሊያደርጓት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ስንት ዓመቷ ነበረ? 66 ዓመቷ ነበር። የ66 ዓመቷ እንኳን ሆኖ ነብዩ አገቧት። ለምን? እሷ አለ ተበቃይሽ አይደለ? ስለዚህ ከአንድ በላይ መጋባት ሲፈቀድ ራሱ በዚህ አንጻር ነው። አሁን እቺ ሴት አንድ ወንድ ካላገባት ምን ልትሆን ነው? አንደኛ ልጆቿ ማን ሊንከባከብላት ነው? ማን ሊያበላት ነው? እንዲሁም ደግሞ የእሷ ኃላፊ ማን ሊሆን ነው? ለምን ድሮ ጊዜ ሴቶች ጠባቂ የሌላቸው ለምሳሌ ማለት ነው እዚህ ጋር ልጅ ወልደዋል፣ ባሏ ሞተ። ስለዚህ ባል መጣላት ከዛ ልጆቹ አድርጎ ይቀበላል ነው እንደራሱ ልጆቹ ነው ይቀበላል እንዴ? ለአማው መንከባከብ አለበት፣ ኃላፊነት አለበት። ናማው ለአቅመ አዳምና ለአቅመ ሔዋን ካልደረሱ እነሱ መንከባከብ ግዴታው ነው። እንዴት እንጂ ዋናውም አላመሱ መስሎኝ እሷን ይንከባከባል፣ ልጆቿን ይንከባከባል። ካልተንከባከበማ ይሄ እስልምናችን ራሱ እኮ የሚቃወሙ ነገር ነው። እንኳን የሚስቱ ልጆች ይቀርና ድሃዎችን ተንከባከቡ የሚል እምነት አንድ ሰው ሚስኪን የሚንከባከብ እንደውም ባለፈው ቀር ተምረው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይላሉ አሳይ አለል አርመላሉ ባሏ የሞተባትን ሴትና ሚስኪኑ ህፃናት ልጆችን የሚንከባከብ ካለ ሌሊቱን ሙሉ እንደሚቆም ነው አጅሩ፣ ምንዳው ሌሊቱን ሙሉ እንደሚቆም ነው አሉ። እሺ አይደል? እንኳን የገዛ የሚስቱ ልጆች ይቀርና የሌላን ሰው እንኳን ልጅ የሌላን ሰው ሚስት እንኳን የሚንከባከብ ከሆነ ሌሊቱን ሙሉ እንደሚሰግድ ቀኑን ሙሉ እንደሚጾም ሰው ነው የሚያገኘው አጅር። ግልጽ ነው። ስለዚህ አሁን አንድ ብቻ አጉ ተብሎ ቢሆን ኖሮ እነዚህ ሴቶች ምን ይወጣቸዋል? የሚንከባከባቸው ያስፈልጋል፣ የሚጠብቃቸው አካል ያስፈልጋል። እሺ አይደለ? ሲቀጥል ወንዶች ከሞቱ ፖፑሌሽን ቆመ ማለት እኮ ነው። ምሳሌ ኢትዮጵያ ላይ 1 ሚሊዮን ሰው አለ ካልን ከ1 ሚሊዮኖቹ ሰዎች 500 ሺዎቹ ቢሞቱ በጦርነት ወንዶቹ ማለት ነው፣ ሴቶቹ ቀሩ። ሜቢ ትንሽ ወንድ ሊቀር ይችላል። ስለዚህ እነዚህ ሴቶች ምን ይሆናሉ ካላገቡ? እሺ አይደለ? ይሄን መገንዘብ አለብሽ። በተጨማሪም ነገስታት ለአገር ፖለቲካ ከአንድ በላይ ያገባሉ። ምሳሌ የኢትዮጵያ ንጉስ የሌላ ሀገር ሴት ያገባል። ለምን? ሁለቱ ሀገር መካከል ሰላም ለመፍጠር። አንድ ብቻ ከተባለ
ያ ንጉስ ለአገሩ ሰላም እንዴት ነው ሰላም ሊያመጣ የሚችለው? በድሮ ጊዜ ደግሞ እንደምናውቀው ሰላም የሚመጣው በጋብቻ ነው። ሁለት ሀገሮች በጋብቻ ከተዋሃዱ የሚወለደው ልጅ የንጉስ ልጅ ስለሚሆን የሁለቱም ሀገር ስለሚሆን ሰላም ይፈጠራል። ያኛው የማይጠቃም ያኛው የማይጠቃም አይሻልለ? ይሄን ነገሮች ተገንዘቢ ለማለት ነው። ለማንኛውም እናመሰግናለን። ግልጽ ነው። እሺ ይሄን ተረዳኝ። ሴት ልጅ ለምንድን ነው መቃብር ቦታ የማትሄደው? በጣም ጥሩ ጥያቄ። መጀመሪያ የሴቶች ባህሪ ምን አይነት ባህሪ ነው ስንል ሴት ልጅ እንደምናውቀው ሀዘን አትችልም፣ ራሷን መቆጣጠር አትችልም። ይሄ ማንም አይክደውም አይደለም። ራሷን መቆጣጠር አትችልም ማለት እንዴ? አሁን ምሳሌ አንቺ እንደው አድርግብሽና የቀቢሽ ሰው ቢሞት እንዴት ነው የምትሆኚው? እሺ ገባኝስ። ከባድ ነው አይደለ? ወንድ ልጅ ከሆነሳ ወንድ ልጅ መቼም እንደ ሴት ያዙ ሊቃቆኝ አይደል? ያዝናል፣ በልቡ ያዝናል። ማዘንማ እንዴ ያልቀሳል ይጮሃል እንጂ አይወጣም። እሱማ እንደ ይጮሃል እንጂ ሁሉም ሰው ይጮሃል እኮ ሲሞትበት። ግን ደግሞ እንደ ሴቶች እንደ ሴት ልጅ አይሆንም። ጥሩ። አሁን ይሄን ካየን ሴቶች በባህሪያቸው ሀዘን መቆጣጠር አይችሉም፣ ጭንቅን ነገር አይችሉም። ወደ መቃብር ቦታ መሄዳቸው ጥቅም አለው እንዴ የሚል ነገር ይነሳል። ጥቅም የለውም፣ ራሳቸውን ከመጉዳት ውጭ ማለት ነው። ወደ መቃብር ቦታ ሄዳ የምትወደው አካል ተቀብሮ የምታየው ወዱ ሳይሆን ለምሳሌ ልጇ ሞተ እንበል። እንዴት ለዛ እንዴት ዋጋ አትከፍልም? ቢያንስ ሄዳ እንዴት አትቀብርም? ቤቷ ከሞተ እንዴት ሄዳ? እሺ መቅበሩ ለሷ ጥቅም አለው እንዴ? ቢያንስ ሰው ለምን የለውም? ለምን የለውም? የለም ምን አይሰማም። ልጇ እስከሆነ ድረስ ግዴታ ነው ብዬ ነው የማስበው። ግዴታ ለምን ግዴታ ነው? ባትቀርም የሚፈጠር ነገር አለ። መቅበሩ ግዴታ ነው። ለምን ንግመልሽ አለው ጥቅም ካለ ገኝ ወይም ደግሞ ለምን እንደሆነ አስረጂ። አስረዳኝስ። ለምን አትቀብርበት ምክንያት አቃሰብኝ። እሺ ቅድም ገልጬሽ ነበር። በእስልምናችን አንድ ነገር ሲፈቀድም ሲከለከልም ምክንያት አለው። እሺ ይሄን ነገር መጀመሪያ አውቂ። ቅድም በምን ተስማማን? ሴት ልጆች ተፈጥሮ ስንፈጠር ራሱ ሁሉም ሰዎች ሴቶች በባህሪያቸው ሀዘንን መቋቋም አይችሉም። በጣም ይጮሃሉ፣ እንትን የሆነ ፊዚካሊም ያደርጋሉ አይደለ? ስለዚህ ወደ መቃብር ቦታ ሄዳ ያ የምትወደው አካል ሲቀበል ስታይ ምንድን ነው የምትሆነው? ትጮሃለች፣ ወደ መጥፎ ነገር ትገባለች። በእስልምናችን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንያ ሐራም ብለዋል። አንድ ሰው ሲሞት ራስን መደብደብ ምናምን ኃጢአት ነው፣ የለም አይፈቀድም። በእስልምና ከልክሏል ነብዩ። ለምን የፈለግሽ ሰው አይሞትም? እንደው ለምን ልጅሽ እንኳን አይሞትም? ራስ አይደበደብም፣ ጸጉር እንደዚህ አይደረግም። አይሻ አይደለ? ስለዚህ ግን መቃብር ሲቀበል እያሳየሻት፣ ስለዚህ ማዘን የለባትም ማለት ነው። ማዘን የለባትም ማለት ነው። ማዘን ተፈጥሮ ነው። ማዘን የለባትም የሚባል እምነት የለም። ሲጀመር ቢባል ራሱ ሊቀየር አይችልም። ለምን ተፈጥሮ ነው ማዘን። ችግሩም ነው ከሱ ተቀጥሎ የመጣው ነገር ነው። ራስን መደብደብ፣ ራስን መጉዳት። አይሻ አይደለ? ሰዎችን መረበሽ። አሁን እዛ ሄዳ ሊቀበር እሷን ይዘው ተረጋጊ ሊሏት ነው ወይስ ደግሞ ሊቀብሩ ነው የሚሄዱት? አይሻ አይደለ? በተጨማሪ ደግሞ ይሄን እንኳን ወደ ጎን ብናደርገው እንደዛ ስትሆን ምን ያጋጥማታል? መጥፎ ጅኖች የሚባል ነገር አለ። እንደምናውቀው ጅኖች ያው መቃብር ቦታ ይገኛሉ አይደለ? ስለዚህ ምን ትሆናለች? ለዛ ነገር መጠቂያ ትሆናለች። አይሻ አይደለ? ራሷን ጎዳች። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከለከሉ ሴቶች መቃብር እንዳይሄዱ ማለት ነው። አይሻ አይደለ? ወንድ በባህሪው ሳቢር ነው፣ ታጋሽ ነው። ስለዚህ ሄዶ ይቀብራል። ከቀበረ በኋላ እንኳን ደግሞ እኮ አይሄድም። ምሳሌ እኔ ማታ እየሄድኩኝ ወይም ደግሞ የሆነ ጊዜ እየሄድኩኝ እንትን አይደለም መቃብር። በእስልምና እንደዚህ ይባል ነገር የለም። ነገር ግን አንድ ነገር አለ። ነብዩ ሐዲስ ላይ ምን አሉ? ዙሩል ቁቡር አሉ፣ መቃብሮችን ዘይሩ አሉ። ፈኢነሃ ቱዘኪሩኩሙል አኺረተ፣ መቃብርን መዘየር እኮ ቀጣዩን ዓለም ያስታውሳችኋል አሉ። ስለዚህ ምሳሌ እኔ ሄጄ ቀጣዩን እንደሞት ለማስታወስ ከሆነ
ይፈቀድልኛል ሄጄ መጠየቅ መቃብር መዘየር ማለት ነው። ግን ደግሞ ከሱ ውጭ ሄጄ እዛ ዳዋ አላደርግም ሄጄ ዘግቼ ዱዓ አላደርግም። የለም እንደዛ ይባል ነገር። ሜቢ አንቺ ሀሳብ ምንድነው ልጇ መቃብር ሄዳ ትጸልይ ነው አይደለ? ሄዷ ታርግለት ምናምን ነገር በቃ ሆነ ልቧን እንዲረጋጋ። ግን እንኳን ለሴት ለወንድም አይቻልም እያልኩሽ ነው። ለወንድም አይቻልም እንደዛ ይባል ነገር የለም በእስልምና። ዱዓ የማደርገው እዚህ ሆኜ ነው። ምሳሌ አንድ ሰው ይሞትብኝ እኔ አላህ እንዲመራው ዱዓ አደርግለታለሁ። ሲቀበር ደግሞ ሰላተል ጀናዛ ቀብሬ ሰግዶ እንዲቀበር አደርጋለሁ። ሰላተል ጀናዛ ይሰገድለታል። ያጀማ ሪፖርት መጣ እንጂ እየተሄደ መቃብር ላይ የሚደረግ ነገር የለም በእስልምና። ሲቀር ምን ሲቀር ቀጣዩን ዓለም ለማስታወስ ከሆነ ና አይሻለለ ይሄ ነው ያለው። ግልጽ ነው። ሲቀጥል ደግሞ ነቢያችን ቀጥሎ ምን አሉ? አን ኡሙ አጥያ ቃለት ኑሂና አን ኢትባዕ አልጀናኢዝ ጀናዛ ከመከተል ተከለከልን ብላለች። ስለዚህ ሴቶች ጀናዛ ሲቀበር አይከተሉም። ይሄን ይመስላል። እሺ ያልተመለሰልሽ አለ? ትንሽ ጠብቀኝ። አይ ኮኪ ሰላም አለይኩም አለች። ጽጌረዳ እንደዚህ ሰላም ብያለሁ። እውነት ፍለጋ ሰላም ብያለሁ። ከላይ ያለው ይሰማል? ከየት ቤተ እምነት ነህ? በጊዜው ይለፈኝና መጠየቅ ጥያቄ ነበሩ። አይ ግን ደግሞ ማለት ነው እምነትህን ግልጽ ብታደርግ ስንመልስ ለመልስ ይመቸን ነበር። እሺ በቃ ልማር፣ በሌላ ጊዜ ለጠይቅ። በቃ ችግር ጠይቅ፣ ችግር የለውም። ያው እምነትህን ነገር ከሆነ አታስብ። በሌላ ጊዜ ለጠይቅ ልማር። አሁን ላይ ትምህርት ሳይሆን ጥያቄዎች እየተቀበልን ያለ ነውና ጥያቄዎችን አቅርብ። ገስት ሞልቶ ነው ወይስ ምን ነው? መቀመጥ ትችላለህ። መቀመጥ ፈልገው በኋላ ማፈልገው ከሆነ ማለት ነው ይቻላል። እንደዛ ሜቢ ፈልገው ከሆነ ማለት ነው። ልማር ደግሞ ከሆነ ይሻላል ትማራለህ። ያው ላይፍ ስንክቱ ጊዜ ተካታ። አሁን ግን ጥያቄዎች እየተቀበልን ስለሆነ ጥያቄዎች ካሉ ጥያቄዎችህን ማቅረብ ትችላለህ። አሉ ልጠይቅ ይቻላል። እሺ አሁን እንደምሳሌ አላህ ለነቢያት ተናግሮ ያውቃል? አዎ ያውቃል። ቃል በቃል አሁን እንደምሳሌ እግዚአብሔር አሁን ከነቢያት ከብዙ ነቢያት እንዳወራ መጽሐፍ ቅዱስ የሚናገሩ ጥቅሶች አሉ። ይበልጥ ማውቅ ስለፈለኩኝ አሁን አላህ እንደዚህ የተናገረበት ከነቢያት የተናገረበት ቦታ ካለ በጣም አለ። እስኪ እቺን አንቀጽ አንብባት። ከመጀመሪያ ልጀምር። ሙሳም ለቀጠሯቸውን በመጣና ጌታውን ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ፣ ወደ አንተ እመለከታለሁ አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራው ቢረጋ በእርግጥ ታኛለህ አለው። ጌታው ለተራ ስለዚህ አላህ ሙሳ ምን ያደረገው አናገረው ማለት ነው። በተጨማሪ ደግሞ እዚህ ጋር ምንድነው የሚለው? ከዚህም በፊት በአንተ ላይ በእርግጥ የተረክናቸው መልእክተኞች በአንተ ላይ ያልተረክናቸው መልእክተኞች እንደላክን አላህም ሙሳን ማናገርን አነጋገረው ይላል። ስለዚህ ሀያ አምላክ አላህ ሱብሓነሁ ወተዓላ ነብዩ ሙሳ አናገረው። ከነብዩ ሙሳ ውጭ ደግሞ ሌላ የሚያናገራቸው አሉ። ማስረጃ ሱረቱል በቀራ ቁጥር 213 አምላካችን ምን አለ? እነዚህን መልእክተኞች ከፊላቸውን በከፊሉ አበለጠን፣ ከእነርሱ ውስጥ አላህ ያነጋገረው አለ። አላህ ያናገረው መልእክተኛ ለማን? ተፍሲር ነው ከዚህ ተመልከት። ወዛሊከ ያኒ ሙሳ ወሙሐመድ ሰለላሁ ዐለይሂ ወሰለም
ነብዩ መሐመድን፣ ይሄ ትርጉሙ ነብዩ መሐመድን እንዲሁም ደግሞ ነብዩ ሙሳንና ወከዛሊከ አደም እንዲሁም ደግሞ ነብዩ አደም ነው። ስለዚህ አምላክ ነብዩ አደምን፣ ነብዩ መሐመድን፣ ነብዩ ሙሳን ቃል በቃል አናግሯቸዋል። ተመለሰልህ? ሁለተኛው ጥያቄ አለ? እሺ ልጠይቅ አሁን ወይስ ነገ? አሁን ችግር የለውም ማለት ቀጥል፣ ጠይቅ። ቅድም ከውሱ እያወራን ነበር፣ ብዙ ሰዓት አውርተናል ማለት ልረዳው አልቻልኩኝ። እሱ የጠየኩት የነበረው አሁን እንደምሳሌ የመጽሐፍ ቅዱስ ክርስቶስ ትቀበለዋለህ ወይ ስለው አዎ አለኝ። የምትቀበለው ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አስረዳኝ ብዬው እንጂ በትክክል አልተረዳሁትም። በጣም ጥሩ። በመጀመሪያ የምራን ይቅርታ አንዴ ሪዩ የሚል አካውንት እንዲያስገባልኝ ፕሊዝ። ሙስሊም ነው። ማን የሚለውን አካውንት ሪዩ ገስት ላክለ አስገብኛ። አይ ጥያቄ ምን ፈልግ ሙስሊም ነው። እሺ አስገብቻለሁ፣ አግኝቼዋለሁ፣ አስገብቻለሁ። ወአለይኩም ሰላም። ቆይ አንዴ የሚፈጎሽ ሐቢብ ትቀጥላለህ። የመጽሐፍ ቅዱስን ኢየሱስ ታምነዋለህ ትከተለዋለህ እንደሚል ጥያቄ ነው የጠየቀን። መጀመሪያ ማወቅ ያለብህ ነገር አንድ ክርስቶስ ነው ያለው፣ አንድ ኢየሱስ ነው ያለው እንጂ የሙስሊም ኢየሱስ የክርስትና ኢየሱስ የሚባል ነገር የለም። ማርያም የወለደችው አንድ ሰው ነው፣ አንድ ልጅ ነው የወለደችው፣ አንድ መልእክተኛ ነው ያለው። ታዲያ ችግሩ ምንድነው? ያንን መልእክተኛ የሆነ መጽሐፍ ምን ይለዋል? በሆነ መንገድ ይገልጸዋል። ምሳሌ የእግዚአብሔር ልጅ ይለዋል፣ ብዙ ነገሮች ይሉታል። ክርስቲያኖች ደግሞ አምላክ ይሉታል። እንዲሁም ጆቫይቶች ደግሞ መልአክ ነው ይላሉ። ሁሉም የተለያየ መት አለው። ሙስሊሞች ደግሞ የአላህ ባሪያ ነው እንላለን። አየህ አይደለ? ግን ኢየሱስ ስቲል አንድ ነው። ስለዚህ አንተ ማጣራት ያለብህ ምንድነው? ስለ ኢየሱስ በትክክለኛ መንገድ የተናገረው ማን ነው የሚለውን ነው። ምሳሌ ቁርአን ላይ ሲመጣ ኢሳ አለይሂ ሰላም ምን አለ? ኢኒ አብዱላህ አታኒየል ኪታብ ወጀዐለኒ ነብያ፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጠኝ፣ ነብይም አደረገኝ አለ። ስለዚህ ኢየሱስ ምንድነው? ባሪያና መልእክተኛ ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ምንድነው የሚለው? ስለ ኢየሱስ ሲናገር እነሆ ደግፌ ያዝኩት ባሪያዬ ነው የሚለው። ስለዚህ መጽሐፍ ቅዱሱ ራሱ ባሪያ እንደሆነ ይናገራል። እንዲሁም ደግሞ ስለ ነብዩ ድምጽ የተዘጋ ኸይር። ስለ ነብዩነቱ ደግሞ ከመጣን ራሱ መጽሐፍ ቅዱስን ብሎ ያስቀምጠዋል። ነብይ በገዛ አገሩ አይከበርም ብሎ ኢየሱስ መንገድ ወጣ ይላል። በተዘዋዋሪ ኢየሱስ ምንድነኛ? ነብይ ነኝ አለ። እዚህ ጋር ደግሞ ደቀ መዝሙሮቹ ምን አሉ? በእግዚአብሔርና በሕዝብ ሁሉ ፊት በስራና ብርቱ ነብይ ስለነበረ ስለ ኢየሱስ ነው አለ ይላል። ኢየሱስ ብርቱ ነብይ ነው ይላል። አቤት ይቅርታ፣ እንዴ ልረዳ አልተረዳው ማለት አንተ አትቀበለውም ነው ወይስ ትቀበለዋለህ? ሁለት ኢየሱስ የለም እኮ አልኩህ፣ አንድ ኢየሱስ ነው ያለው። የመጽሐፍ ቅዱሱ ታሽ የመጽሐፍ ቅዱሱ ነው። ኦኬ፣ መጽሐፍ ቅዱሱ ከሆነ መጽሐፍ ቅዱሱ በትክክል ያስቀመጠው አለ፣ የዋሸበትም አለ። ኦኬ ማለት እና መጽሐፍ ቅዱስ ተበረዘ ነው እያልክ ያለው ትክክል። ተበረዘ ሳይሆን ሲጀመር አዲስ ኪዳን ላይ ሲመጣ የአዲስ ኪዳን ጸሐፊያን እነማን ናቸው? ማርቆስ፣ ዮሐንስ ምናምን ናቸው አይደል? አይዋ አንደኛ ማርቆስ፣ ዮሐንስ ተብሎ የሚጠሩ ሰዎች ትክክለኞቹ የኢየሱስ ሐዋርያ አይደለም። ማርቆስ የኢየሱስ ሐዋርያ አይደለም። ሉቃስ የኢየሱስ ሐዋርያ አይደለም። አየህ አይደለ? ሉቃስ የኢየሱስ ሐዋርያ ነው እንዴ? አይደለም እኮ ከጊዜ በኋላ የመጣ ሰው ነው። ስለዚህ ከጊዜ በኋላ የመጣ ሰው የተናገረው ንግግር ነው እንጂ ትክክለኛ የኢየሱስ ተማሪ አልነበረም ሉቃስ፣ እንዲሁም ማርቆስ። እንዲሁም ማቴዎስ እና ዮሐንስ ደግሞ ቢመጣ ማቴዎስ የማቴዎስ ወንጌል ማቴዎስ ለመጻፉ ማስረጃ የለም። የዮሐንስ ወንጌል ዮሐንስ ለመጻፉ ማስረጃ የለም። ኢቭን የማቴዎስ ወንጌል ላይ እንኳን ብከፍተው ምን የሚል ነገር አለ? ኢየሱስ መንገድ ላይ ማቴዎስ የሚባል ሰው አገኘ ይላል፣ በድሮ ስሙ እየጠራው አያ። ስለዚህ የጻፈው ሌላ አካል ነው። ግን ደግሞ ያ ጽሑፍ ላይ ምን አለ? እውነተኛ ታሪክ አልፎ አለበት። እንዲሁም ደግሞ በጣም ብዙ ውሸት አለበት። ምሳሌ እዚህ ጋር ምን የሚል ታሪክ አለ? ሰዎቹ ብርቱ ነብይ ነው አሉ የሚል ነገር አለ። ብርቱ ነብይ ነው የሚል ተጽፏል። ስለዚህ ነብይ እንደሆነ መጽሐፉ ይናገር። ይሄ ትክክል ነው።
ምሳሌ ደግሞ ዞር ብሎ ሲናገር ይላል ኢየሱስ ተሰቀለ ይላል። ይሄ ውሸት ነው። ደግሞ ሲናገር ደግሞ ኢየሱስ ሴቶችን ደንቆሮ አላቸው ይላል። ውሻ አላቸው ይላል። ይሄ ውሸት ነው። ኢየሱስ ሴቶችን አይሳደብም። ውሻ ይላቸው ሴቶችን። ግን መጽሐፍ ቅዱስ የዮሐንስ ወንጌል ላይ የልጆችን እንጀራ ወስድ ለቡቾች አጣም አላት ይላል። አቤት እያየ ነው አሁን ሴቶች ደንቆሮ ይላቸዋል የሚለው ቦታ ውሻና ደንቆሮ ላውጣለህ። አዲስ ኪዳን ላይ ደንቆሮ ሰዎች ይላል፣ ሴቶችን ደግሞ ውሻ ይላቸዋል። ላውጣው? እሺ ከፈለ አለዚህ እዚሁ ከፍተዋለሁ። አታስብ። እሺ ያው የማቴዎስ ወንጌል ምዕራፍ 15 ቁጥር 26 ኢየሱስም የልጆችን እንጀራ ወስዶ ለውሾች መጣል የተገባ አይደለም አለ ይላል። ታሪኩ ምንድነው? አንድ ሴት ልጇ ታሞባት መጣ ኢየሱስን እየጮኸች ልጄን ፈውስልኝ ትለዋለች። ያው ከዛ በኋላ እሱ ምን አለ? እርሱ ግን አንድም ቃል ሳይመልስ ዝም ብሎ ሄደ አለ። ልጇ ታሞባት እየጮኸች ዝም ብሎ ጥሏት ሄደ ኢየሱስ። ከዛ ደቀ መዛሙርቶቹ ምን አሉ? እባክህን እቺ ሴት እኮ እየተከተለ እየጮኸች ነው ያለችው፣ እባክህን ልጇ አድልናት ብሎ የለመኑት ጓደኞቹ ደቀ መዛሙርቶቹ። እሱ ቀጥሎ ማለት እሱ ብናል እኔ የተላኩት ከእስራኤል ቤት ለጠፉ በጎች ብቻ ነው አለ። ለእስራኤል ብቻ የሚሰራ ካለ በቀጥሎ ማለት እዚህ ጋር ያው የልጆችን እንጀራ ወስዶ ለውሻ ጣል ማለት ልጆች ያላቸው እስራኤሎቹን ነው። ውሻ ደግሞ ማለት ከነዓናዊ ናት። ስለዚህ ውሻ ነሽ አላት። እስራኤል ደግሞ ልጆች ናቸው ብሎ አስቀመጠ። ውሾች ይላታል እዚህ ጋር አንደኛ። ሁለተኛ ደግሞ ደንቆሮ በተነከረ ጋር ጨርሰልኝሽ ታሪኩ እሱ ላይ ታሪኩ ጨርሽል። እዚህ ጥሏት ሄደ ወይስ ልጁ አዳነላት? ከዛ በኋላማ እርሷም ጌታ እርግጥ ነው አለች፣ ነገር ግን ውሾች ከጌቶች ማዕድ የሚወድቀውን ፍርፋሪ ይበላሉ አለች ይላል። ፍርፋሪ ይስጠናቸው። ከዛ በኋላ ጃን ፈወሰላት። ትክክል። ታሪኩ ይቀጥላል። ዋና ፖይንት ግን ውሻ ብሏታል ነው። ይሄ አይደለ ፖይንት እሱ ነበር። አይጫሳ ይቻለው ውሻ እንዳላት ግን ጥሏት አልሄደም ግን ልጅ ፈወሰላታል። ልጇን ፈወሰላታል። ትክክል። አልተከራከርኩም። እኔ እኮ እሱም ትክክል ነህ። ግን ደግሞ ውሻ ካላት በኋላ መጀመሪያ እንደዛ ጮሃ ዝም ካላት በኋላ ነው። ፖይንቱ እሱ ነው። በመቀጠል ይሄን አይተሃል። ስለዚህ ሴቶችን ውሻ ይላቸዋል። አንደኛ እዚህ ጋር ደግሞ ምንድነው የሚለው ተመከተ። እናንተ እውር ፈሪሳውያን እያለ ያስተምራቸው ነበር። እናንተ የእልፍኝት ልጆች እያለ ያስተምራቸው ነበር። በዚህ ጋር ደግሞ እናንተ ደንቆሮች እያለ ያስተምራቸው ነበር። እንትኖችን አይሁዳውያን ደንቆሮ እያለ ማለት ነው። ይገርምህ አንድ ቀን የሆነ ሰው ምሳ እንዲበላ ጋበዘው ኢየሱስ። ምግብ ሊበላ ተጋበዘ ኢየሱስ። ምሳ ሊበላ ገባና ግን እጁን አልታጠበም ነበር ኢየሱስ። ሰውየው ገረመውና ለምንድን ነው ከምግብ በፊት ያልታጠበው በልቡ አሳየኝ። ከዛ ኢየሱስ ደንቆሮ አለ እና እንደዛ የሚል ካለ አሳየኝ አለ እንደዛ አልታጠበም የሚለውን ምሳ ሊጋብዘው ምናምን ያልከው አይ ሸራለ ያ አሳየኝ። ይሄንንም ሲናገር ቤት ነው አይደል? ሉቃስ 11 ይሄንንም ሲናገር አንድ ፈሪሳዊ ምሳ ይበላ ዘንድ አይሻደለ ምሳ ይበላ ዘንድ ጋበዘው። እንግዲህ አስቡት አምላክ ምሳ ሲጋበዝ ማለት ነው። እሺ ከዛ ለመነው፣ ገብቶም ተቀመጠ። ከምሳ በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊ ተደነቀ። ኢየሱስ እጁን አልታጠበም ነበረ። ከዛ ገረመው ሰውየው። ጌታም እንዲህ አለው፣ አሁን እናንተ ፈሪሳውያን የጽዋውንና የውጭውን ውጭ ታጠራላችሁ፣ ውስጣችሁ ግን ከማየት ተሞላ ክፋት ሞልቶበታል። እናንተ ደንቆሮች ይላል እዛው። ደንቆሮች የውጭውን የፈጠረ የውስጡን ደግሞ አልፈጠረ ምን ይላችኋል? እሺ አይደለ? አሁን እኮ ፖይንት እኮ አለው፣ ፖይንት አለው። ትክክል ነሽ። ግን ምሳ ሊበላ ተጋብዞ ሰው ቤት ገብቶ ያውም ደግሞ እጁ ሳይታጠብ እኮ ነው ኢየሱስ አይደለ? እዚህ ጋር ደንቆሮ አለው ይላል። ያው እናንተ ደንቆሮች አለው ይላል ኢየሱስ። እንደዚህ ነው። እንዴት ነው እንደዚህ የሚናገረው? ማስተማር እኮ ይችላል። አይ እኔ እኮ እጄ ማልታጠበ ውስጤ ንጹህ ነው፣ ውስጣችሁን አጽዱ መጀመሪያ ማለት እኮ ይችላል። ግን ምን እናንተ ደንቆሮ ብሎ ይሰድባቸዋል። ያው ምሳ የጋበዘውን ሰው ማለት ነው። እና ይሄን ያለው ለማንኛውም ግን ሙስሊሞች ኢየሱስ ይሄን ያደርጋሉ አናስብም። ስለዚህ ያለው ነገር ምንድነው? መጽሐፍ ቅዱስ ይሄ ወንጌል የሚባለው ነገር ኢየሱስ ላይ የዋሸው ነገር አለ፣ በትክክል የሚያስቀምጠው አለ። ግልጽ ነው። ታችንን ሄደን ወደ እሱ ስንመለስ ያነሳው የዮሐንስ ወንጌል ምዕራፍ 1 ነው አይደለ? እውነት ፍለጋ ሚውት አታርግሽ። ፓውዝ አለሽ። ፓውዝ ከሆንክ ይሻላል። ስትመለስ እናወራለን። እሺ መሉ ጥያቄ አለሽ?
ቀሽ አንዴ እሱ እስከዛ ይጠይቅና ሌላ ሰው የሚጠይቅ ካለ እስከዛ ይጠይቅ። እሺ ረዩ ሰላም አለይኩም ያልከኝ ወንድሜ ምን ነበር? ወአለይኩም ሰላም ብያለሁ። ወይ አባብ እንዴት ናችሁ? ሰላም ነው አለው። ደህና ነህ? ምን ነበር ወንድሜ? ያ እኔ ምንም ነገር ልጠይቅ አይደለም። ባይዘው እሷን እኔ ነኝ ወደ አንተ ያልኳት። እኔን የጠየቀችኝ ነገር ትንሽ ነገር ምናምን እኔ ከማውቀው ስለ እንትኑ ማለት ነው ሴት ልጅ ለምንድን ነው ወደ መቃብር ማትሄደው ምናምን ላለችው ነግሬያት ነበር። ከዚህ በላይ ደግሞ እኔ ምንም አውቀው ነገር የለምና ኢምራን ብለሽ ሰርች አድርገሽ እሱ ጋር ሄደሽ ተረጁ እኔ ላኳት። ከስር እያዳመጥኩ ነበር ገባሁ። እኔ ምንም ጥያቄ የለኝም። ማሻአላ የመቃብሩ ጉዳይ ከሆነ እሱን እኔ ማስረዳት ይችላል። እሱ ዋናው ተመልሶላታል። አሁን ሌሎች ጥያቄዎች ደግሞ ካሏት አሁን ጠይቃለሁ ወይ ተጠይቅ፣ ችግር የለውም። እሺ ሜሉ ጥያቄዎችን አዘጋጂ። እውነት ፍለጋ ተመልሰሃል? ለሁኛ እንጻፍ ያጣኝ ኢንሻአላህ። እሺ ያነሳን የዮሐንስ ወንጌል ነበር አይደለ? አይ የዮሐንስ ወንጌል አክቹአሊ ሰፊ ሀሳብ ነው። ስለዚህ ሌላ ጊዜ ትመጣ እናወራበታለን። ግን በቀላሉ እንዲገባ እዛ ጋር ምን የሚል ነገር አለ? በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበር። ያ ይናገር አይደለ? ቃልም ስጋ ሆነ ይላል ቁጥር 14 ላይ። ያየሁት ነው። አሁን የመጀመሪያ ነገር የሚሆነው ይሄን አስተምሮ ከዮሐንስ ወንጌል ከሚባለው መጽሐፍ ውጭ እንደው መጽሐፍ ቅዱስ ላይ አለ ቃል የሚል ነገር? ቃል የሚል ነገር በመጀመሪያ እግዚአብሔር የለም። አየህ አይደለ? ይሄ አስተምሮ የመጣ ይገርማል ከግሪክ ፍልስፍና ነው። ግሪኮች አስቀድመው ያምኑ ነበር። ሚቶሎጂ መሰረት ቃል አለ ብለው ያምኑ ነበር። ሎጎስ የሚል አስተምሮ ነበራቸው። አሁን ፖይንት እሱ አይደለም። ፖይንት መሰለህ ይሄ ሎጎስ የሚባለው አስተምሮ የመጣው ከጊዜ በኋላ ነው። ኢየሱስም አላስተማረው፣ ዮሐንስም አላስተማረው። ስለዚህ የቤት ስራችን ምንድን ነው የሚሆነው? ይሄ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ትክክለኛ የወንጌል አስተምሮ እንደሆነ የኢየሱስ አስተምሮ እንደሆነ ማስረጃ እንጠይቃለን። ስለዚህ ምን ታደርጋለህ? ይህን ቃል ሐዋርያው ዮሐንስ ለመጻፉ ማስረጃ ታዘጋጃለህ ማለት ነው። ኦኬ አንደኛ። አሁን ይሄን ካየን ሁለተኛ ደግሞ ሙግስ አነሳለህ። በመጀመሪያ ቃል ነበር ይላል። ቃል ነበር ሲባል ምን ማለት ነው ይጠይቃለሁ። እግዚአብሔር ተናጋሪ ነው አይደል? በመጀመሪያ ቃል ነበር ሲል ለአዳም የገባለት ቃል ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል የት ላይ እንደዛ ይላል? እስቲ ነው ታሪኩ። አሁን እንደዛው ነው ኢምራን። እውነት ፍለጋ አቤት ወንድሜ ጃቢ ምሳሌ ወንድሜ ጃቢ የሰለመው ወደ እስልምና የመጣው ነው ታሪኩ ሰምቼ ቤተክርስቲያን ላይ ሁል ጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚል አለ ይላሉ። ግን የለም፣ ወላሂ የለም። እንገርክ የፈለከው መጽሐፍ ቅዱስ ብታነብ ከልጅ ልጅ ተወልጄ አድንሃለሁ የሚል ጭራሽ ነው። እንኳን እንደዛ ጥቅስ ይቅርና እንደዛ ቁማጭ ጥቅስ የለም፣ ቁማጭ የለም፣ ወላሂ የለም። ቤተክርስቲያን ላይ የሚነገር ሐሳብ ነው እንጂ ከልጅ ልጅ ተወልጄ አድንሃለሁ የሚል የመጽሐፍ ቅዱስ ቅጽ ጭራሽ የለም። አውቃለሁ እሱ የለም። ግን ከየት መጣ ታዲያ? ስላልፈተሽ ከሆነ ወንድሜ እንዴት ነው? መጀመሪያ ሰላም በይ። ብራዘር ምን አልከኝ? አማን ነው አለ አልሐምዱሊላህ። ያልከውን ሲቆይልህና ማለት ነው ስለ ክርስቶስ ስትናገር ሰምቼ ነበር። ቆይ መጀመሪያ እስክናወራ ከልጅ ልጅ ተወልጄ አድንሃለሁ የሚለው እውነት ነው? ምን ከልጅ ልጅ ተወልጄ አድንሃለሁ የሚለው ጥቅስ? አዎ ለአዳም ኪዳን የገባለት ነው። ባይዘ የት ነው የሚገኘው? ብሉይ ኪዳን ሄደህ ፈልገው። ብሉይ ኪዳን ፈልጌዋለሁ። ይኖራል። ብሉይ ኪዳንን ዘፍጥረትም ዘዳግምንም አንብቤያለሁ። የለም አውጣለሁ። እመንን እናጋመጠልሃለሁ። የአዳም ታሪክ ያለው ወይ አንዴ የአዳም ታሪክ ያለው ዘፍጥረት ነው ይታያል። ዘፍጥረትን ሙሉ አንብቤዋለሁ እና የለም። የት ላይ ነው ያሉት? እስቲ ፈልገህ ንገረኝ መጀመሪያ ቦታው የት ላይ ነው የማገኘው? እርሲ ቆይ ለነገ ፕሮሚስ አመጣልሃለሁ። ችግር የለም አመጣልሃለሁ ብያለሁ። ፕሮሚስ ገብቻለሁ። ኖ አይደለማ። አሁን ትክክለኛ ነው ቪክተሪ። ስለዚህ ምን ታደርጋለህ? ሚውት ታደርገውና ትፈልገዋለህ። አሁን እዚሁ ፈልገው
ግለጠውና ፈልገው። ግን ቃል ልግባለ ጭራሹ ነው የለም፣ ወላሂ የለም። ሙሉ መጽሐፍ ቅዱስ ላይ እንደዛ የሚል የለም። ከዛው አንተ የሚወታ ፈልግ። እሺ እውነት ፍለጋ ምን አልከኝ? ችግር የለም። እሺ መጽሐፍ ከዘፍጥረት እስከ ራእይ ከልጅ ልጅ ተወልጄ አድንሃለሁ የሚል የለም። እንጃ በድርሳናት ሊኖር ይችላል፣ ግን መጽሐፍ ቅዱስ ላይ እንደዛ የተጻፈ የለም። ግን በስጋ መምጣቱ አሁን የሚናገሩ ብዙ ቦታ አለ። አይ በስጋ መምጣቱ ላይ እንመጣለን፣ ግን መጀመሪያ ከልጅ ተወልጄ አድንሃለሁ የሚል ውሸት ነው፣ የለም በመጽሐፍ ቅዱስ ላይ። እዚህ ጋር ተስማምተን ዘፍጥረት እስከ ራእይ የለም። በጣም ጀግና ድርሳናት የተለያየ ቦታ ሊኖር ይችላል። ይሄን ከጨረስን ታዲያ መጽሐፍ ቅዱስ ላይ ያለው ቃል ምን የሚል ቃል ነው ካልከኝ ገላትያ ምዕራፍ 3 ቁጥር 16 ላይ ይላል ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች ኃይልን ስለ አንድ እንደሚናገር ለዘርህ ይላል፣ እርሱም ክርስቶስ ነው ይላል። የተስፋው ቃል ለማን ተነገረ? ለአብርሃም ተነገረ። ያ አይደል? ይሄ አለ ትክክል ነው። ስለ ኢየሱስ አስቀድሞ አምላክ ለነቢያት ተናግሯል፣ ለነቢያት አውጇል። ስለዚህ በመጀመሪያ ቃል ነበር ሲያን እየጠቆመን ያለው ያ ቃል ደግሞ እግዚአብሔር ዘንድ ነበር የነበረው። ከዛ በኋላ እግዚአብሔርም ቃል ነበር ይላል። ቃልም እግዚአብሔር ነበር ሳይሆን እግዚአብሔርም ቃል ነበር ነው። አሁን አንተ እጅ ላለው መጽሐፍ ቅዱስ በከፍተው ምንድን ነው የሚለው? ቃልም እግዚአብሔር ነበር ነው የሚለው። ግን ደግሞ ጥንታዊ መጽሐፍ ቅዱሶችን ስንከፍታቸው ምሳሌ የአማርኛ የመጀመሪያ ትርጉም በከፍተው የአባራዊ ትርጉም ማለት ነው ላሳይክ። ምን ብሎ ነው የሚያስቀምጠው? በመጀመሪያ ይኸው እዚህ ጋር በመጀመሪያ አስቀድሞ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ እግዚአብሔርም ቃል ነበር። ያው እግዚአብሔርም ቃል ነበር ነው የሚለው። አያ እግዚአብሔር ቃል ነበር ማለት ደግሞ ትርጉሙ ምንድነው ካልን እግዚአብሔር ተናጋሪ ነበር ማለት ነው። ማስረጃ ኢሳይያስ 55:11 ምን ይላል? ከአፌ የሚወጣው ቃሌ እንዲሁ ይሆናል፣ የሚሻውን ነገር ያደርጋል፣ የላኩትን ይፈጽማል ይላል። እግዚአብሔር ከአፉ ቃል ይወጣል። ምን ወጣ? ለአብርሃም የተስፋ ቃል ወጣ። ያ የተስፋ ቃል ፍጻሜውን ያገኘ። ፍጻሜውን ያገኘው መቼ ነው? የሐዋርያ ሥራ ይመናለ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን ላከ አለ። ስለዚህ እግዚአብሔር ኢየሱስን ሲልከው ቃሉ ተፈጸመ ማለት ነው። ይሄን ነው የሚያሳየው። ለማንኛውም ሰፊ ሐሳብ ነው፣ ግን ዋና የቤት ሥራ የሚሆነው የመጀመሪያ ሙግት የሚሆነው ምንድነው? የዮሐንስ ወንጌል ቃል የሚለው ሐሳብ ትክክለኛ ሐሳብ እንደሆነ ማስረጃ ይዘህና። እሺ እውነት ፈለጋ ብራዘር ምን አይነት ማስረጃ ነው የፈለከው? ከዛ በላይ ቆይ ቪክተር የሚታርክ አንተ የሚታርክ ጨረስክ? እውነት ፍለጋ ሌላ ጥያቄ አለ? ጥያቄ በሌላ ጊዜ ጠይቃለሁ እንጂ ያለኝ ጥያቄ ነው። በደንብ ሰፊው ነው እየመጣ ጠይቅ። አለ ሄዳ ይስጥ። እሺ ቪክተር ሰላም ብያለሁ። ብራዘር እንዴት ነህ? አለ አልሐምዱሊላህ። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ተዋህዶ ሃይማኖት ነኝ። እሺ ጥያቄ አለህን? ጠይቅህ። እሺ ቅድሚያ እኔ ልጠይቀው ወይስ ምን ይሻላል? ጠይቅ፣ እንደፈለግ ሁሉም ይመችኛል። እሺ ከራስ ሃይማኖት ልጀምርና ማለት ነው። ስማኝ እሺ። እንትን በቅዱስ ቁርአን እምነት ነው የሚያድነው ወይስ ድርጊት ነው የሚያድነው? የቱ ነው የሚያድነው? አሁን ለምሳሌ እኛ እምነትም ምግባርም ያድነናል እንላለን። ገብቶሃል? ሌላኛው ሃይማኖት ደግሞ እምነት ነው የሚያድነው ይላል። በሙስሊም ግን እምነት ነው የሚያድነው ወይስ ምግባር ነው? ምን ነው የሚያድነው? እሺ በጣም ጥሩ ጥያቄ። ለዚህ መልስ ቁርአን ላይ አለ። አምላካችን ምን አለ ቁርአን ላይ? ኢነል ለዚነ አመኑ እነዛ ያመኑ አለ። እሺ እንቀጥል። ወአሚሉ ሷሊሓት መልካምን የሰሩ አለ አይደለ? ስለዚህ መጀመር ማድረግ አለብህ፣ ማመን አለብህ። ከዛ ቀጥሎ ጥሩ መስራት አለብህ። ራስህ እንደውም ያየው እንደውም ማለት ተመልከት። ከወንድ ወይም ከሴት እርሱ አማኝ ሆኖ በጎ የሰራ መልካም ኑሮ በእርግጥ እናኖረዋለን፣ ይሰሩት በነበሩትም ነገር በመልካሙ ምንዳቸው እንመነዳቸዋለን አለ። ስለዚህ በእስልምናችን የሚያድነው ምንድነው? አንድ ሰው አምኖ ጥሩ ስራ መስራት ነው። መጀመሪያ ዋናው የመዳኛ መንገድ ምንድነው? እምነት ነው። እምነቱ ምንድነው? ላኢላሃ ኢላላህ የሚለው ቃል ነብዩ ሐዲስ ላይ ምን አሉ? መን ቃለ ላኢላሃ ኢላላህ ደኸለ ጀና። ከአላህ ውጭ የሚመለክ አምላክ እንደሌለ ነብዩ መሐመድ የአላህ ባሪያና መልእክተኛ መሆናቸውን የመሰከረ ካለ
ጀነት ገባ አሉ። ስለዚህ አንድ ሰው ሲያምም የሆነ ወደ ብርሃኑ መጣ፣ የገነትን ቁልፍ አገኘ። ቀጥሎሳ ቁልፉ ጥርስ አለው። ጥርሱ ደግሞ ምንድነው? መልካም ስራ ነው። ካመነ በኋላ አንድ ሰው አምኖ ሰዎችን አይገልም፣ አምኖ ዝሙት አይሰራም እያደለ በቻለው ማድረግ አለበት፣ ጥሩ ነገር መስራት አለበት። ለዛው ነብዩ ምናሉ አልሙስሊሙ መን ሰሊመ አልሙስሊሙ ቢሊሳኒ ወዲ ሙስሊም ብሎ ማለት በምላሱ በሆነ ነገር ሰላም የሆነው አለ። ስለዚህ አንድ ሰው ከሰለመ በኋላ መሆን አለበት ሙሉ ሰውነቱ ሰላም መሆን አለበት። ሰዎችን መስደብ የለበትም፣ ብልግና መስራት የለበትም። ከሱም ደግሞ አልፎ መሆን አለበት ጥሩ ስራ መስራት አለበት፣ ሰዎችን መርዳት አለበት። ለዛ ነው በጎ ስራዎችን የሚሰሩ ካሉ እነዚያ ጀነትን እናስገባቸዋለን፣ በግጥ እናኖራቸዋለን ብሎ የሚናገረው። ስለዚህ በእስልምናችን የሚያድነው አምኖ ጥሩ ስራ መስራትና ራስን ደግሞ ከመጥፎ ነገር መቆጠብ ነው። መጥፎም ነገር ደግሞ ከሰራ ወደ አምላኩ ንስሐ መግባት ነው። ግልጽ ነው። እሺ ተረድቻለሁ። ነገር ግን ማለት እስኪ በሙስሊም ትምህርት ማለት ነው ስለ ዝሙትና ስለ እንትን እስከ አውራኝ እስከ ዝሙት የሚባለው ምን ስታረግ ነው? እንደገና ደግሞ ስለ ግድያ አሁን ለምሳሌ የሆነ ምዕራፍ ላይ አይቻለሁ ባይዘው እንደዚህ በቪዲዮ ምናምን ቫይራል ያወጣ እነዛ ካፊሮች አይሁድና ክርስቲያኖች አጥቋቸው ግደላቸው የሚል እንዳለ ሰምቼ ነበር። ይሄንስ ምን ያክል እውነት ነው? አትግደሉ የሚባለውስ እንዴት ይታያል? በሙስሊም ሰው መግደል እንዴት ይታያል? በጣም ጥሩ። ሁልጊዜ የምናገረው ነገር አለ። እሱ ምንድነው? የሆነ ክርስቲያን ወይም ደግሞ የሆነ ሰባኪ ስለ እስልምና መጥፎ ነገር ሲያወራ ከሰማ ማወቅ ያለብህ እውነታው እሱ ከተናገረው ተቃራኒ ነው። አሁን ሙስሊሞች አይሁዳውያንን ግደሉ፣ ክርስቲያኖችን ግደሉ የሚል አለ ነው ያለው። ግን እውነታው ምንድነው? ተቃራኒ ነው። ኢንሻአላህ እሱን አሳይካለሁ። ከመጀመሪያው ጥያቄ ልነሳለህና ዝሙት በእስልምና እንዴት ይታያል ያልከኝ አይደለ? አምላክ ቁርአን ላይ እንደዚህ አለ፣ ወላ ተቅረቡ ዚና፣ ዝሙትን አትቅረቡ። አታድርጉ አይደለም፣ ዝሙት ማድረግ አይደለም፣ ማድረግ ሳይሆን መቅረብ። ለዝሙት የሚያቀርቡ ነገሮች ራቋቸው አለ። እርሱ በእርግጥ መጥፎ ስራ ነውና መንገዱም ከፍ አለ። ስለዚህ ዝሙት በጣም ጸያፍ ነገር ነው። እንቀጥል። ነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ቁርአኑ ላይ ዝሙተኛይቱና ዝሙተኛውን አለ ከሁለቱ እያንዳንዳቸው ያላገቡ እንደሆኑ 100 ግርፋት ግረፏቸው አለ። አንድ ሰው ዝሙት የሚሰራ ከሆነ በእስልምና ሰዎች ፊት ካደረገ ከተያዘ ንስሐ ካልገባ ከተያዘ ይገረፋል። አየህ አይደለ? እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ምን አለ? ላ የዝኒ ዛኒ ሂነ የዝኒ ወሁወ ሙእሚን። አንድ አማኝ ዝሙት አይሰራም ዝሙት በሚሰራ ጊዜ አማኝ ሳይሆን ወይም ደግሞ አማኝ አይደለም ማለት። ስለዚህ ዝሙት በጣም ከባድ ኃጢአት ነው በእስልምና። ኢቭን ከተያዘ ራሱ ማስገረፍ የሚያደርስ ከሱም አልፎ ደግሞ አግብቶ የሚሆን ደግሞ ከሆነ የሚያስገድል ነው። ከባድ ኃጢአት ነው በእስልምናችን። ለዛ ነው ይሄ ደረጃ የተቀመጠው ማለት ነው። ያው በክርስትና ኢንሻአላህ በሌላ ጊዜ መጣበታን ዝሙት ያው በክርስትና በጣም ከባድ ነገር ነው ወይም ደግሞ የተፈቀደ ነገር ነው በሚለው ማየት እንችላለን። ለምሳሌ ትንቢተ ሆሴዕ እግዚአብሔር ምንድን ነው የሚለው? ያው ሂደህ አንተ አለ እግዚአብሔር ነብዩ ሆሴዕ ምን አለው? ሂደህ ዘማዊ ሴት አግባ ከእርሷም የዝሙት ልጆችን ውለድ ይሏል እግዚአብሔር። እግዚአብሔር ነብዩ ሆሴዕ ምን አለው? ዝሙተኛ ሴት አግባ፣ ዝሙተኛ ልጅ ውለድ ይለዋል። በጣም ብዙ ጥቅሶች አሉ ስለ ዝሙት በክርስትና፣ ግን ይበቃቸዋል። እሺ ወደ ሁለተኛው ጥያቄ እንምጣ። ሁለተኛው ጥያቄ ምንድነው? ሙስሊሞች ክርስቲያኖችን ትገላላችሁ ወይም ደግሞ አይሁዳውያንን ግደሉ፣ ክርስቲያኖችን ግደሉ የሚል ነገር አለ በእምነታቸው ነው ያለው። ይሄ ደግሞ ፍጹም ውሸት ነው። መጀመሪያ ነብዩ ምን አሉ ከሚለው እንነሳ። ነብዩ ሐዲስ ላይ ምን አሉ ስንል ሱነን አቢ ዳውድ ሐዲስ ቁጥር 3052 ላይ መን ቀተለ ሙአሐደን አንድን ቃል ኪዳን ገብቶ በሙስሊም አገር የሚኖር ተመለስ ወገናችን በሙስሊም አገር የሚኖር ክርስቲያን ወይም አይሁድ የገደለ ካለ አሉ ለም የሪህ ራኢሐተል ጀና የጀነትን ሽታ አያገኝም አሉ። አይ አይደለም። ስለዚህ እንኳን መግደው ላጸድቅ ይቅርና አንድ ሙስሊም ሙአሐድን ሰው ክርስቲያንን ሰው የሚገል ከሆነ በሙስሊም ሀገር የሚኖር ማለት ነው የጀነትን ሽታ አያገኝም። ብራዘር ቀጥሎ ነብያቸው ምን አሉ? ንቁ አሉ መን ظلم ሙአሐደን አንድን ቃል ኪዳን ገብቶ በሙስሊም ሀገር የሚኖር ሰው የበደለ ካለ አዊን ተቀሰው ክብሩን ካጎደለው አው ከለፈው ፈቀጣቀቲ ከሚቸው በላይ ስራ ካሰራው አው አخذ منه شيئا بغير طيب نفس በጉልበት ከቀማ የሆነ ነገር فانا حجيجه يوم القيامه እኔ ራሱ ከራከረዋለሁ አሉ። አያ ነብዩ ያስተማሩት ይሄን ነው።
እንቀጥል። ቁርአናችን ስለ ግድያ ምን አለ የሚል ነገር እንመልከት። ምን አለ ስንል አምላካችን ሚን አጅሊ ዛሊክ አለ፣ በዚህ የተነሳ አለ ከተብና አላ በኒ እስራኤል በእስራኤሎች ላይ ጻፍን አለ አነሁ መን ቀተለ ነፍሰን አንዲት ነፍስ የገደለ ካለ ፈከአነማ ያው ቀተለና ጀሚዓ ያው ነፍስን የገደለ ሰው ካለ ሰዎችን ሁሉ እንደገደለ ነው አለ። ስለዚህ አንድ ሰው ሌላ ሰው የሚገድል ከሆነ በተዘዋዋሪ እያደረገ ነው ያለው ሰዎችን በሙሉ የገደለ በጣም ከባድ ኃጢአት ነው ግድያ ማለት ነው። ኦኬ አምላካችን ቃል ለማ ወተቅቱ ነፍሰ ለተ ሐረመ الله الا بالحق አላህ እርም ያረጋትን ነፍስ በሐቅ ቢሆን እንጂ አትግደሉ አለ። ይሄ አይደለ ከባድ ግድያ ከባድ ነገር ነው። ነገር ግን ሙስሊሞች የምንዋጋቸው አካላት አሉ። እነሱ እነማን ናቸው? እንመልከታ። ቁርአን አምላካችን ምን አለ? ወቃቲሉ ፊ ሰቢልላሂ الذين يقاتلونكم እነዚያ የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ። እነማንን? የሚጋደሏችሁን ከሃዲዎች አለ። ስለዚህ ህግ አለ፣ በህጉ መሰረት ነው እንጂ ሰላማዊ ሰው ግደሉ የሚል እምነት ጭራሽ ነው የለንም። አማ መጽሐፍ ቅዱስን ሲከፍተው ሳካልክ ዝም ብዬ ልክፈት። ለምሳሌ ሲከፍተው እዚህ ጋር ምን ይላል? በውስጧ የነበሩትን ህዝብ አውጥቶ በመጋዝ ተረተራቸው ይላል። ዝም ብዬ ሲከፍተው እንደዚህ ያው ተረተራቸው በመጥለላ ቋራቸው። አሁን ዝም ብዬ ልክፈት እስኪ። አቤት አንዴ ይቅርታ፣ አሁን የወጣው ልጅ አስገባኝ ገለክ። እሺ ሞዴሬተሮች አይ ካላችሁ አስገቡት። አያችሁ አይደለ? እዚህ ጋር ምን ተደረገ? ሰዎችን በመጋዝ ተረተሩ። እንቀጥል። አሁንም እርሱ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እያንዳንዱ ሰይፉን በወገቡ ላይ ይታጠቅ፣ ከበር እስከ በር ተመላለሱ፣ እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደላቸው ይላል። ነው ታግማነሽ ሰዎችን በመጋዝ ተረተሩ። አስካለ ነው ታንኪ አስካለ አረሙ ታርጌ የኳይተ አሉ ሚውት አርጊ አማርኛ ጋር እያንዳንዱ ሰይፉን በወገቡ ላይ ቢታጠብ ካለ በኋላ ሂዳችሁ ወንድሞቻችሁን ግደሉ ይላል። ከዛሳ የሌዊ ልጆችም ሙሴ እንዳዛቸው አደረጉ። በዚያ ቀን ከህዝቡ 3000 ሰዎች ሞቱ ይላል። ሙሴም ዛሬ በረከት እንዲወርድላችሁ ከእናንተ እያንዳንዱ ከልጁና ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችሁ አላቸው ይላል። ሰው በመገደሉ እግዚአብሔር ደስ አለው። አያ ግድያ ያለው እዚህ መጽሐፍ ላይ ነው። ሰዎችን በመጋዝ የሚተነሱ ስማኝ። አቤት። እሺ ወንድሜ ስማኝ። እሺ ሲጀምር ስታነበው የነበረው የምን ምዕራፍ ነው ንገረኝ። አንዱን እሱ ነው እፈልጋለሁ። መጽሐፈ ዜና ቀዳማዊ ችግር የለም። እኔ እሺ እሱ አላነበሁትም ስለሆነ ሶሪ ባይዜ ስለመቆራረጥ ማለት ነው። እኔ ሃይማኖቴ ማለት ኦርቶዶክስ ነው እንዳልኩህ ነው። ፍቅር ነው ገብቶሃል? ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መሬት ሲወርድ ፍቅር ነው፣ ቤዛነት ነው ያስተማረው። ለምንድን ነው ሰዎችን እዚህ ግደሉ? ኢየሱስ እግዚአብሔር ነው አይደል? እሺ ኢየሱስ እግዚአብሔር ከሆነ እዚህ ጋር ኢየሱስ ሰው ሲታረድ ደስ ይለዋል። ያው ኢየሱስ እዚህ ጋር ተመልከተ። ኢየሱስ ምን አለ? ያው ኢየሱስ እንደዚህ ይላል፣ እያንዳንዱ ሰይፉን በወገቡ ላይ ይታጠቅ፣ ሂዱና ከበር እስከ በር ተመላለሱ፣ እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደል አላቸው። ኢየሱስ ምን አለ? ኢየሱስ እግዚአብሔር ምን አለ? ሄዳችሁ ወንድሞቻችሁን ግደሉ አላቸው። ከዛሳ የሌዊም ልጆች ሙሴ እንዳላደረጉ በዚያ ቀን ከህዝቡ 3000 ሰዎች ሞቱ። ኢየሱስ እግዚአብሔር ምን አደረገ? 3000 ሰዎችን አስገደለ። ከዛሳ ሙሴ ዛሬ በረከት እንዲወርድላችሁ ከእናንተ እያንዳንዱ ከልጁ ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችኋል። ኢየሱስ ሰው ሲታረድ ደስ አለው። ያው ይሄ መጽሐፍ ቅዱስ ነው። ምን ትላለህ? እና ሲጀምር ይሄ የምትለው ብሉይ ኪዳን ነው። ገብቶሃል? ብሉይ ኪዳን ብዙ ነገር ነው ያለው። ኢየሱስ አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ብሉይ ኪዳን ላይ ያለው መድኃኒታችን ኢየሱስ ክርስቶስ እና ስማኛ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልደ እግዚአብሔር ማለት ነው ስጋ ለብሶ ወደ መሬት ሲመጣ ግን ማለት ነው ለኛ ማለት ለኛ ቤዛነት ሊሆን እንጂ
እንደዚህ ግደሏቸው፣ እንደዚህ ረዷቸው ሲጀመር የለም። ገባኝ። ስለዚህ መልኩን ቀይሮ መጥቷል ነው አንተ ሐሳብ አይደለ? ንስሐ ገብቷል ነው። ብሉይ ኪዳን ጊዜ ገል ነበር፣ አሁን ወደ ምድር ሲመጣ ፍቅር ነው ያስተማረው አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው። ስማኝ፣ አንድ እሱ ጌታ ነው። ቪክተር አንድ ያስገሩ መሰለህ። አሁን ያንተ ሐሳብ ምንድነው? ወደ ምድር ሲመጣ ፍቅር ሆኖ የመጣ ነው። ይሄ ምን ይባል መሰለህ ቪክተር? ቤዛ ምን እንደሆነ ልንገርህ እንዲገባ ምን ታርጋ ልንገርህ። ዶናልድ ትራምፕ ኢትዮጵያዎችን እያስገደለ ማለት ነው። ኢትዮጵያ ሲመጣ ፍቅር ሆኖ ቢመጣ እንደማለት እኮ ነው። እያስገደለን ቆይቶ ማለት ነው። ወደ ኢትዮጵያ ወደ አገራችን ሲገባ ግን መልኩን ቀይሮ እኛን ሊያፈቅረን መጣ እንደማለት ነው። ይሄ ራስን መሸወድ ይባላል። ራስን መሸወድ ነው። እግዚአብሔር ፍቅር ነው የምትል ከሆነ ፍቅር ነው ሁልጊዜ፣ ባህሪ አይቀያየንም። ግን እዚህ ጋር ምንድን ነው ያደረገው? ሰዎችን ሂዳችሁ ወንድሞቻችን እረዷቸው፣ ሲታረድ ደስ ይለኛል ነው ያለው። እግዚአብሔር ደስ አሰኛችኋል። ታያለ። ኢየሱስ ደስ አለው ምን በመሆኑ? ሕፃን ልጆች በመታረዳቸው፣ ወንድም ወንድሙን በማረዱ፣ ወንድማቸውን በማረዳቸው የተነሳ ኢየሱስ ደስ አለው። አይ አይደለ? ስለዚህ መልኩን ቢቀይር ዋናው ግን እግዚአብሔር ኢየሱስ እሺ አላየሁም እስካሁን አሳየኝ እስኪ እንደዚህ የሚለው እንዲህ ዘጸአት ምዕራፍ 32 ላይ ቁጥር 27 ላይ ያው ደስ አሰኛቸው ያ ከወንድሙ የተነሳ ከወንድሙ አየዋ ቪክተር ወንድም ወንድሙን በመስገድ ኢየሱስ ክርስቶስ የሚል ነው። ኢየሱስ ክርስቶስ የሚል እስኪ ያሳየኝ እስኪ። ኢየሱስ እግዚአብሔር ነው አይደለም? እግዚአብሔር ነው። እግዚአብሔር ከሆነ እዚህ ጋር ደግሞ ምን ይመስላል? የእስራኤል አምላክ እግዚአብሔር። ስለዚህ የተነገረ ያለው ኢየሱስ ነው። ለምን? ኢየሱስ እግዚአብሔር ስለሆነ ተክ አይደለም። እስኪ ከላይ ጀምረክ ማምክ ትችላለህ። አንብቡት እናንተ ሙላሙት ከላይ ጀምረክ ብዙ አይታየንማ። አንዴ የሚቀይረው ነገር አለ ካላችሁ ሜሉዬ እንደዛ ሳይሆን የሚቀይረው ነገር ካለ አይደለማ። አሁን እዚህ ጋር የሚለው አሳይቻለሁ አይደል? አይ ግደሉ የሚለው ይቀየራል የምትሉ ደግሞ ካላችሁ ሙሉ ታነቡትና ከዚህ ቦታ ላይ ኮሜንት ታስረዱናላችሁ እንጂ ይሄ ሙሉ ማንበብ ራስ መሸወድና ሰዓት መፍጨት ነው። እዚህ ጋር ያለውን ምክንያት ይኖረዋል። ከላይ ምክንያት ይኖረዋል። ስማኝ፣ የፈለገ ምክንያት ይኖረው እግዚአብሔር ሰው ሲገደል ደስ ይለዋል። ሰው በመገደሉ ደስ ይለዋል ሜሉዬ አይሉም። እዚህ ጋር ደግሞ ያው እግዚአብሔርን ደስ አሰኛችሁ ይላል። ከወንድሙ የተነሳ ወንድም ወንድሙን በመግደል እግዚአብሔር ደስ አለው ይላል። ያው እግዚአብሔርን በእጃችሁ ደስ ፈጣን ከሆነ ያንብብልኝ ከላይ ጀምሮ። እሺ አንብብ አጋርግለት ያንብብልን። በቃ ያንብብሽ ፈቅጄለታለሁ። እሺ አስረዳን አንብብልኝ። ጽላትም በዚያ በሁለት ወገን ተጽፎባቸው ነበር። ጽላቴ እግዚአብሔር ስራ ነበር። ጽፎቱም በጽላት ላይ የተቀረጸባቸው የእግዚአብሔር ጽፈት ነበር። እሱም ሲጮህ የሕዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለው። ሙሴም የድል ነሺዎች ወይም አትንቀሳቀሱ እሺ ሻዶ ባትሪ ይለያል ብለው ይሰማል ቪክተር። አይ በቃ ሄደህ አንብበህ የድል ነሺዎች ድምፅ አይደለም፣ ነገር ግን የወይን ስኳር ይሰማል። ቶሎ የምታነብ ከሆነ ቶሎ ቶሎ አንብብልን። ወደ ሰፈሩ ሲቀር ጥጃውን ዘፈኑን አየ። ወይ የለም ብራዘር በቃ ተው። እሺ ተወትቹን እንደፈለጋችሁ ከፈለክም አንብብ ሆና አንብባ እግዚአብሔር በቃ እሺ እዚህ ድረስ ቀጥሉ። ደስ ይበላችሁ ሚሉ ግን ቶሎ ቶሎ አንብብ። እዚህ ጋር ነው ማክባለ እዚህ አሁን እዚህ ድረስ ቅጥፈት ነው። ወጣ እሺ ከዚህ ነው ወጣ ችግር የለም። ለሰዓት ሲባል ከዚህ ነው አይደለም። እሺ አንድ ጥያቄ ልጠይቃችሁ ቪክተር፣ እንዴት ነው እንደዚህ የምትለው አንተ? ሎቱ ስማ ፈጣሪ ናፈረም እንዴ? ፖለቲካ ስራ ተው። አይ ቪክተር ፖለቲካ አይደለም እኮ። እንዴት ነው አንተ መጽሐፍ እኔ በያዝኩት ነው ስማኝ። እኔ በያዝኩት ታይትል እናውራና ችግር የለም። ነገ
አይኔ ቢያስኩስ ሳይሆን ስለዚህ ስለ ሁሉም ነገር ክርስቲያን ሆነ እንዴት ነው አንተ መጽሐፍ እኔም ቅጥፈት አይባልም። ተው ፈጣሪህን ፍራ። ተው የሚታርቀው ችግር የለም። እሺ ፖለቲካ ይቆይልህ። አሁን እኔ የምጠይቅህ ብቻ መልስልኝ። ችግር የለም። ችግር አለው። አንተ ችግር የለም አትበል እንዴ። እሺ ኢምራን አቤት። ደግሞ አንድ አዩኝ ማለት ነው እንደዚህ ሲሉ ሰሞኝ ሴቶች የገሃነም ማገዶ ናቸው ይላል። ይሄ ስቴፕ ባይ ስቴፕ ነው። የት ላይ እንደዛ ያወጡልሽ ራስ እንደቀየብልሽ ይበል። ይሄን እናጠቀረው እሺ ምዕራፉ ይመስለኛል ልንገርህ ግማሽ ሰች ወይ አድርገህ አሳየን በአማርኛ ማለት ነው። እሺ ላጠቃለው አንዴ ቆይ ፍቀጂልኝ። እሺ ያጀማት ከዚህ በቃ አሁን አይታችኋል። ወገናችን ቪክተር ሲመጣ ወገኖች ምን አሉኝ ያለው ሙስሊሞች ትገላላችሁ አሉኝ ያለው ግን አይጋችሁ ብሎ በተቃራኒ ግደሉ የሚለው እግዚአብሔር ነው። ኢየሱስ ንግደሉ የሚለው ይሄን ያየናታችሁ ከሆነ እስልምና ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ኢቭን የገደለ ካለ የውመል ቂያማ እኔ እከራከረዋለሁኝ ጀነት አይገባም ነው ያስቀመጡት። አያችሁ አይደለ? ልዩነቱ ይሄ ነው። እናመሰግናለን። አሁን ማስረጃውን ንገሪኝ። ስማኝ እሺ አንዴ ላውራ። ሐሳብ ካለ ቀጥል። ይቻላል ቀጥል። ሰማ የምትለው ሲጀመር ብሉይ ኪዳን ነው ብያለሁ። ገብቶሃል? ብሉይ ኪዳን ማለት ቀጥታ ከእግዚአብሔር ጋር ቆጣ። ቆይ ብሉይ ኪዳን ላይ ያለው ኢየሱስ ነው አይደለም? ስጋ የለበሰ ክርስቶስ አይደለም ነው የምልህ። ስጋ ባይለብስም ግን ኢየሱስ ነው አይደለም? ስጋ የለበሰው ስጋ ለበሰ አይደለም ግን ኢየሱስ ነው አይደለም? ስጋ የለበሰ ሲጀመር ስጋ የለበሰው ለምንድን ነው የለበሰው? እሱ ጥያቄ መልስልኝ ነው። ስማኛ አንዴ ጥያቄ መልስ አዳምጠኝ። ጥያቄ ብሉይ ኪዳን ላይ ሲያስገድ የነበረው አምላክ ኢየሱስ ነው ወይስ አይደለም? ካልሆነ ኢየሱስ አይደለም በለኝ። ነው አለ እኮ እዚህ ጋር ብቻ እኮ አይደለም አለ። እናመሰግናለን። ኢየሱስ ከሆነ ሰዎችን አስገዳይ ነው። ስለዚህ መተህ ስለ ግድኝነት ፊት አታወራ። የትኛው አምላክ ነው ሰው ስታዩ ደስ የሚለው? ግን እንዳያችሁት ምንድን የሚለው? በእጃችሁ የተነሳ ኢየሱስን እግዚአብሔርን ደስ አሰኛችሁ ነው የሚለው። ኢየሱስ ከሆነ ለምን አዲስ ኪዳን ላይ በስጋ ሲሆን መልኩን ቀይሮ ፍቅር አይሆንም? ዋናው ሲያስገድል ነበረ። ካስገደለ በቃ አስገዳይ አምላክ ነው። እዚህ ጋር እንስማማ። አሁን መሉ መቀጠል ትችላለሽ። እሺ ምዕራፉ ይመስለኛል ግን በደንብ እንትን አላልኩም። 21 ይልና ከዛ ሴቶች ወደ ገሃነም አሜን ሴቶች የገሃነም ማገዶ ናቸው። ቁጥሩ ደግሞ 1575 ላይ 1575 ምን መጽሐፉ የሚገኘው ቁርአን ላይ 1575 ቁርአን እንደዛ የለውም። ቁርአን 114 ሱራ ነው ያለው። ምዕራፉ ይመስለኛል አይ ዶንት ኖ 21 ይላል መጀመሪያ 21 ይልና ከዛ ሴቶች የገሃነም ማገዶ ናቸው ይላል። ከዛ ቁጥር ይልና 1575 ይላል። ይገርምሻል ሱራ 21 የሚያልቀው ቁጥር 112 ላይ ነው። አንድ ሺህ የሚባል ነገር የለውም። ቁጥር 112 ላይ ያልቃል። ኦኬ 21 ላይ ክፈትሽ። 21 ከፍቻለሁ። ያው 21 ሱረቱል አንቢያ ይባላል። የነቢያት ምዕራፍ ከፈኩኝ። የሚያልቀው ተመልከች፣ የሚያልቀው 121 ላይ ነው። እንጂ የለውም። አንቺ እንዳልሽው 1000 የለውም። 1000 ምዕራፍ ያለው የቁርአን አንቀጽ የለም። ኖ 1575 የሚል የለም። ኦኬ 1575 እሺ 15 ልሞክርልሽ። 15 ሊኖር ይችላል። ሜቢ 75 ቁጥር ካለቀ ሱራውን እንመልከተው። ሱራው ተጂ አያልቅም። 75 ያው እንደዚህ ይላል። በዚህም ውስጥ ለተመልካቾች በእርግጥ መገምገሚያዎች አሉበት ይላል። ለሚያስተነትኑ ሰዎች በዚህ አንቀጽ ላይ ተአምር አለ ያለ ይናገራል። የት ላይ ነው አንቺ ያልሽው የሚለው? አነበብሽው? አነበብኩት። ታዲያ የለም እኮ እንደዛ ይላል። ኦኬ 1575 የሚል የለም። እሺ 1575 እየሰማሽ ከሆነ ይሄ ቁጥር ታይሻል አይደለ?
እዚህ ጋር ምን ይላል? አለ ሂጅር አይደለ? ነው አልሂጅር 1575 ያው እሺ ማብራሪያ የለውም። ማብራሪያ ማለት በሰፊው የለም እንደዚህ ብቻ ይሄ ነው አንቀጹ ይሄ ብቻ ነው። ቁጥር 75 ነው እንትኑማ የሚለው ማለት ነው 21 ላይ ነው እንደዛ የሚለው 21 ላይ ነው። ከዛ ቁጥር ግን 15 እሺ 21 ደግሞ ላድርግልሽ። ያው 21 ደግሞ እንደዚህ ይላል መካዝኖቹ መክፈቻቸው እኛ ዘንድ ያልሆነ ምንም ነገር የለም በተወሰነም ልክ እንጂ አናወርደውም ይላል አምላክ። የሁሉ ነገር ምንጭ እኛ ጋር ነው ያለው በተወሰነም ልክ እንጂ አናወርደውም ይላል። አሁንም የለም። ስንት ነው ቁርአናቸው የተለያየ ያለ ነው? ቁርአን እንግዲህ አንድ ነው የተለየ ቁርአን የለንም እኛ። አምስት የሚባል አለ ግን ምን እንደሆነ አላውቅም። ሲያባሩ ሰምቻለሁ ግን ምን ሐዲስ መጽሐፍ ከሆነ ብዙ ሐዲስ መጽሐፎች አሉ። አሁን እዚህ ጋር የምታያቸው በሙሉ ሐዲስ መጽሐፎች አሉ። እስኪ ሐዲስ ቁርአን ያልሽኛ ሐዲስ ነው የሚከፍትልሽ? ክፈት እስኪ ሐዲስ። እሺ ሐዲስ ቁጥር የትኛው መጽሐፍ የትኛው ሐዲስ? ሰሂህ ቡኻሪ፣ ሰሂህ ሙስሊም የትኛው? እስኪ በልልኝ። ሰሂህ ቡኻሪ፣ ሰሂህ ሙስሊም፣ ሱነን አቢ ዳውድ፣ ሱነን ነሳኢ፣ ሱነን ኢብኑ ማጃህ። እሺ ሁለተኛ ላይ ያልከሽ ሁለተኛ ላይ ያልከው ሰሂህ ሙስሊም። እሺ ቁጥር ስንት? 21 ይላል ግን ቁጥር 1575 1575 እሺ 21 1575 ታዲያ ሞክርልሽ። ምንድን ነው የሚለው? من اقتنى كلبا ليس بكلب سيد ولا ماشية ولا عرض فإنه ينقص من أجره قراطان كل يوم. عند سو وشان የሚያሳድግ هنا ليس بكلب سيد የአደን ውሻ ካልሆነ ولا ماشية የመጠበቂያ ካልሆነ فإنه ينقص من أجره قراطان كل يوم በየቀኑ ከስራዎቹ በሙሉ ተራ የሚያክል አጅር ይቀንስበታል ይላል። በአማርኛ የለም በአማርኛ አድርገው በአማርኛ አድርገው። እሺ ጉግል ነው ጉግል ትርጉም ተከራውን የታርጉም ይልሻል። ያ አካም በብልንስ የአላህ መልእክተኛ እንደዚህ አሉ ካለ በኋላ አደን ውሻ ያልሆነ እረኛ ውሻ ያልሆነ ወይም ጠባቂ ውሻ ያልሆነ ውሻ የሚያኖር ማንኛውም ሰው በየቀኑ 2 ቂራጥ ከሽልማቱ ይቀንሳል ብለዋል ይላል። ውሻ ካላሰደገ የጥበቃ ውሻ ካልሆነ እንዲሁም የአደን ውሻ ካልሆነ ለምሳሌ ከብት የሚጠብቅበት እንስሳ የሚጠብቅበት ፍየል የሚጠብቅበት ማለት ነው። የአደን ደግሞ በውሻ ይታደራል። ገባሽ? ከሱ ውጭ የሆነ ካለ ዝም ብሎ የሚያሳድግ ከሆነ ከአጅሩ ቀንሳ ይላል እና የለም። ከየት ነው እንደዛ ያገኘሽው? ሸውደውሻል ነው ሙሌ ሸውደውሻል። እሺ ሁሉም ላይ ታረጋለህ? የትኛው ላይ ብዙ ቁርአን ከፈኩልሽ ሐዲስ ከፈኩልሽ አንድ መንግስት ያልከፈትልሽ ሰላም ይምራ ሰላም ነው። ወይ ትቀጥላለህ ብራዘር። በቃ መሉ ሌላ ጊዜ እንደዛ ነገር ሲያወሩ ከሰማች ቁጥሩን በደንብ ጠይቂያቸው። አብዛኛው ጊዜ ስለሚያጭበረብሩ እሺ 21 ላይ አሁን 1575 አይደለች እያልክልኝ አሁኑ ላይ እስኪ 21 ላይ ሞክርልሽ አታስቢ። 21 ደግሞ ምን ይላል? ኡሚርቱ አን ኡቃቲለ الناس حتى يقول لا اله الا الله ይላል። ሰዎችን ከአላህ በስተቀር ሌላ አምላክ የለም እስከሚሉ ድረስ እንድጋደል ታዝዣለሁ ብለዋል። ስለዚህ ከአላህ በቀር ሌላ አምላክ የለም የሚል ሁሉ ነገር እንዲጋደል አልካ። አሁን እና በእናንተ መግደል ምናምን አይቻልም ብላል ቅድም።
መጋደልና መግደል ግን ይለያያል። መጋደል ትርጉሙን ታውቂያለሽ? ኦኬሽ እንገረኝ። እሱ ነው ለውጥ እሱ ነው። ግን መጀመሪያ ያልሽው አለ። አሁን መጀመሪያ ከያሽ ሴቶች የገሃነም ማገዶ ናቸው የሚል አለ ነበር ያልሽው። እሱ የት ነው ያለው?